ሁላችሁንም ሰላም ብያለሁ። እንዴት አላችሁ የኔ ተወዳጆች? የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ኦኬ ያለውን ነገር እስኪ በደንብ አድርገን እናወራ። በመጀመሪያ ደረጃ አይ ቲንክ ከትናንት ወዲያ አንድ ፖስት ያደረኩት ነገር ነበረ። ቲክቶክ ሶሻል ሚዲያ ቆማለሁ ምናምን የሚል ፖስት አድርጌ ነበረ እና ፖስት ያደረኩት ሆን ብዬና አውቄ ነው። በነገራችን ላይ ሶሻል ሚዲያ የሚያቆም ሰው ሶሻል ሚዲያ አላቆም ነው ብሎ ተናግሮ አይደለም ሶሻል ሚዲያ የሚያቆም። ሶሻል ሚዲያ አላቆምም። በዚህ አጋጣሚ እኔን ስፔሻሊ የምትጠሉ ሰዎች ይሄ ፈለገ አትናቴዎስ ሲባል እጅግ በጣም አላደለ በጣም የምትበሳጩ ሰዎች ምን እንዳረግናችሁ ባናቅም ነገር ግን without any reason እኛን የምትጠሉ ሰዎች ይሄንን ስትሰሙ እንደፈለጋችሁ መሆን ትችላላችሁ። እኔ ፈለገ አትናቴዎስ ቆዳዬ በጣም ጠንካራ የሆንኩ ሰው ነኝ። ማንም ሰው ሶሻል ሚዲያ ያስቆመኝ። የማደርገውን ነገር በጣም የማውቅ ለነገሮች በጣም የምጠነቀቅ ሰው ነኝና የቱንም ያክል ሰዎች ፈርዘር ቢሄዱ እኔን ከአገልግሎት ሊያስቆሙኝ አይችሉም። እንኳን አገልግሎት ልናቆም ጋይስ እዚህ ጋር ሌላ ፕሮፖዛል እየሰራን ነው። ለኦርቶዶክሳዊ ወጣት ጉባኤያችን ሌላ ፕሮፖዛል እየሰራን ነው። እዚህ ጋር ታዩታላችሁ። ይሄ ፕሮፖዛል በሆነ እጅግ በጣም በምታከብሩት ሰው ተሰርቶ የመጣ ነው። ገና ራሳችን አብሬት እናረጋለን እንጂ የሆኑ ሰዎች ጮሁና ተንጫጩ ብለን አገልግሎታችን አናቆምም። እና ፈለገ ሊያቆም ነው ብላችሁ ድግስ ስትደግሱ የነበራችሁ ፈለገ አትናቴዎስ ይኸው ቲክቶክ ሊያቆም ነው ከሶሻል ሚዲያ ሊርቅ ነው ብላችሁ ዳንኪራ ስትደልቁ የነበራችሁ ሰዎች ተረጋጉ። እኔ ፈለገ አትናቴዎስ በምንም ተአምር ከአገልግሎት አልርቅም። አንድ ነገር ልበላችሁ፣ ጦርነት የሄደ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። ይሰማል፣ እዛ ሰፈር ይሰማል። ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። አሁን እናንተ ካመጣችሁት ፈተና የበለጠ በጣም ብዙ ፈተናዎችን ያለፍኩ ሰው ነኝ እኔ። ስለዚህ በሆኑ ሰዎች አመለካከት የተፈጠረን የሆነ ነገር ወይ ደግሞ የተለጠፈብን የሆነ ስም ተመልክተን ከአገልግሎት የምንርቅ አይነት ሰዎች አይደለንም። እሺ፣ ከአገልግሎት የምንርቅ ሰዎች አይደለንም። እንደዚህ በፍጹም እንዳታስቡ። እስከ መጨረሻው አቀታ ድረስ ይኸውላችሁ፣ እንዴት መሰላችሁ? እስክትዝሉ ድረስ ነው መጋፈጣችሁ። ይሄንን መልእክት እኔን ለሚጠሉ ሰዎች አድርሷል፣ ለሁሉም አድርሱላቸው እስክትዝሉ ድረስ። ከዚህ በፊት ሶሻል ሚዲያ ላይ ምን አይነት እንቅስቃሴ ሲደረግ እንደነበር እናንተ ታስታውሳላችሁ። የዛሉት እነሱ እንጂ እኔ አይደለሁም። እኔ ጠንካራ ሆኜ ሳይሆን እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ከኔ ጋር ስላለ ነው። በእውነት በዚህ አጋጣሚ አምላካችን እግዚአብሔር ከምድር መሃል እስከ አርያም ጫፍ ስሙ የተመሰገነ ይሁን እና አገልግሎቱም አላቆምም። ፈለገ አትናቴዎስ አገልግሎት ያቆማል ብላችሁ በፍጹም እንዳታስቡ። እናንተ እየከፋችሁ፣ እናንተ እየተበሳጫችሁ፣ እናንተ አይናችሁ ደም እየለበሰ እኔ ቤተክርስቲያኔን ክርስቶስን አገለግላለሁ። በዚህ ጉዳይ ምንም ድርድር ስለሌለ ማለት ይሄንን ቁርጡ ልንገራችሁ ብዬ ነው። ሶሻል ሚዲያ ላይ እንዲህ አይነት ጉዳይ ላይ ማን እየተሳተፈ ነው ራሳችሁ ስለምታውቁት ባለማወቅ አሁን ዛሬ ላይቭ የከፈትነው ባለማወቅ ተደረበው ሰዎችን ሲዘልፉ የነበሩ ሰዎችና ስፔሻሊ እኔን ባለማወቅ እና ደግሞ ጉዳዩ በጣም ግራ ያጋባቸው እንቁ የሆኑ የቤተክርስቲያን ወንድሞቻችን ለእነሱም ጭምር ነው ላይቭ ከፍተን ምላሽ ለመስጠት የገባ ነው። በዚህ አጋጣሚ አሁን እንዲህ ስንናገር ሁሉንም አይደለም። ኮሜንት ሴክሽን ላይ የኔ ተወዳጆች በጣም ብዙ ተመልክቻለሁኝ። በጣም ነው የገረመኝ። ቪዲዮዎችን የማይታይላቸው ሰዎች ሁሉ ፖስት እያደረጉ በጣም ስም ለማጥፋት ፈርዘር ሄደው ነበርና የተረዳሁት ነገር ምንድነው መሰላችሁ? ያላወቀው ስም ምንም ችግር የለውም፣ ለቤተ ክርስቲያን ቀንቶ ነው። አሁን አንድ በነገራችሁ ነገር ሁላችንም ለቤተ ክርስቲያናችን እንቀናለን እና አንድ የሆነ ነገር ስንሰማ እንበሳጫለን። እና ፈለገ አትናቴዎስ እንዴት እንዲያደርጋል ብሎ የተበሳጩ ሰዎች ላይ እኔ በፍጹም አልቆጣም፣ በፍጹም አልበሳጭም፣ በፍጹም አላዝንም። ምክንያቱም እነዛ ሰዎች ለቤተ ክርስቲያን ካላቸው ቅናት የተነሳ የተናገሯቸው ንግግሮች ስለሆኑ
አዲስ ከሆኑ ጠላቶች ጋር ግን እንኳንም ተዋወቅን። ይኸውላችሁ ከዚህ በፊት የነበሩት የኔ ጠላቶች እኔን ለመጣል ሞክረው አልሳካ ብሏቸው አድናቂዎቼ ሆኗል። አሁን አዲስ የመጡትን ጠላቶቼን ዌልካም ብዬ የምቀበልበት ቀን ነው ዛሬ። አዲስ የመጡትን ማለት ነው። ምንም ቅድመ ሁኔታ ያለምንም ቅድመ ሁኔታ ምንም ሳያረጋግጡ ምንድነው ሁኔታው፣ ይሄ ምንድነው፣ ምንድን ነበር የተሰራው የሚለውን ነገር እንኳን በማስረጃ ሳይዙ የሶሻል ሚዲያ ላይ በጣም የኔ ተወዳጆች በጣም የሚገርማችሁ ነገር በብዙ ነገር ሰፖርትን አረጋችሁ ከነበሩ ሰዎች ሁሉ መካከል እንዲህ አይነት ነገርን ፖስት ያደረጉ ሰዎችን ተመለከቱ። ኮሜንት ላይ ሄደው በኮሜንት ሐሳባቸውን ለመስጠት ሲሞክሩ የነበሩ ሰዎችን ተመለከቱ። ቃለ እግዚአብሔር የሚያሰበው እታች ለምሳሌ ያሉ ምዕመናን የሆኑ ክርስቲያኖች ወንድሞች ኃይለ ቃል ቢናገሩ እኔ አልደነቅም፣ አልገረምም። እንደው ካላቸው ለቤተ ክርስቲያን ካላቸው ቅናት ካላቸው ስሜታዊነት ተነስተው የሆነ ነገር ሊናገሩ ይችላሉ። የሚያገለግሉ ሰዎች ስፔሻሊ ክህነት የተቀበሉ ሰዎች ስልጣነ ክህነት ያላቸው የኔ ተወዳጆች ምን አለ መሰላችሁ፣ በቤተ ክርስቲያን ሰዎች ስልጣነ ክህነት የተቀበሉት የሰውን ኃጢአት ለመደበቅ እንጂ የሰውን ኃጢአት ቁጭ ብሎ ከሚወሉቱ ሰዎች ጋር ለማማት አይደለም። ኢቭን እንደው ፈለገ አትናቴዎስ አጥፍቶ እንኳን ቢገኝ ነው የምላችሁ፣ አጥፍቶ እንኳን ቢገኝ ይውላችሁ ዲስማች ነው ከራሳቸው ጋር ተጣልተው ሰውን ለመጣል ፈርዘር እየሄዱ ያሉት። እንደው ጌታ ይረስላችሁ፣ ምንም የምለው ነገር የለም። እና ስልጣነ ክህነት የተቀበልነው ግን የሰው ኃጢአት ለመደበቅ ነው። ሰዎችን በአደባባይ ልክ ማርያም መቅደላዊትን ድንጋይ ሰዎች ይዘው እቺ ሴት እንዲያርጋለች እቺ ሴት እንዲነች ብለው በድንጋይ ሊወግሯት እንደሞከሩት አይነት ድንጋይ ይዞ መሰብሰብ ሳይሆን በመጀመሪያ ፈለገ አትናቴዎስን እንደ ወንድማችሁ የምታዩት ከሆነ እንደ ወንድማችሁ የምትመለከቱት ከሆነ በመጀመሪያ ማድረግ ያለባችሁ ነገር ቀርባችሁ ይሄ ነገር እውነት ነው ወይ አስረዳን። በዚህ አጋጣሚ በጣም ብዙ ሶሻል ሚዲያ ላይ የኛ ቤተሰብ የሆናችሁ ክርስቲያኖች ወንድሞች በጣም ነው የተደነቁት። ለውሳኔ ሳትቸኩሉ ይሄን ነገር እባክህን አስረዳን ያላችሁ ክርስቲያኖች ወንድሞች እናንተን እጅግ በጣም ነው ማከብራችሁ። እጅግ በጣም አለመቸኮላችሁ ከህሊና ወቀሳን ያተረፋችሁ። የቸኮላችሁ ሰዎች ግን በንግግሮቻችሁ ከዚህ በኋላ ሰው የሚረዳው አፎቻችሁን በከፈታችሁ ቁጥር ሰው ከእናንተ የሚረዳው ለፈለገ አትናቴዎስ ያላችሁን ጥላቻ ብቻ ነው። ኦኬ እንዲህ አድርጎ በዚህ ወጥቶ በዚህ ገብቶ ወዳጄ ሶሻል ሚዲያ ፖሊስ ጣቢያ አይደለም። አሁን ዛሬ ማሳያችሁ ነገር ይኖራል። የተነሳው ጉዳይ ከገንዘብ ጋር ተያይዞ ነው። ገንዘብ ይሄን ያክል ሰርቆ ይሄን ያክል እንደዚህ ብሎ ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ቲክቶክ ፍርድ ቤት አይደለም። የጸጥታ ይሄ ፍትህ የሚሰጥበት ቦታ አይደለም። እውነተኛ ሐቀኛ ከሆናችሁ አጠገባችሁ ባለ ፖሊስ ጣቢያ ከሳችሁ ጉዳያችሁን አመልከታችሁ እኔና እናንተ ፍርድ ቤት እንገናኝ። ይኸውላችሁ ደፋር የሆነ ሰው ስራውን የሚያክሰው እንደኔ ነው የሚናገረው። እያንዳንድ በደንብ አድርጋ አዳምጥ። ቁጭ ብለህ እየተመጠመጥክ ሰው የምታማ ሁልህም አዳምጥ። እኔ ፈለገ አትናቴዎስ ነኝ። ቀደም ነግሬያችኋለሁ። ጦርነት የዘመተ ፈረስ ይሄ ለሰርገኛ የተተኮሰ ጥይት አያስደነግጥም። ወደድክም ጠላህም ከዚህ በኋላ ስትናገር አፎችህን ስትከፍት ሰው የሚረዳው ስፔሻሊ ለኔ ያለህን ጥላቻ ነው። ስለዚህ ሁልህም ራስን አታስገምት። ሁላችሁም ራሳችሁን አታስገምቱ። ይሄ ፕሮቴስታንት የሆኑ ሰዎችን አይመለከትም። ኦኬ ፕሮቴስታንት የሆኑ ሰዎች ሁሉ ጊዜ አከርካሪያቸው ስለሚመታ አጋጣሚ ይጠብቃሉ። ሳይ ፈለገን ይበሉልን በለው ያዘው ልቀቀው። እሱ ፕሮቴስታንት የሆኑትን እንደው ችግር የለውም። የኛው ጉዶች ክህነት የተቀበላችሁት የሰው ኃጢአት ለመደበቅ ሆኖ ሳለ ስለ ሰው ኃጢአት ሚዲያ ላይ ለመፈትፈት የምትሯሯጡ የቤተ ክርስቲያን አገልጋዮች ነን ባዮች እና ደግሞ ምንም ጉዳይ ሳታውቁ እንደው ፈለገ የሚባልሽ በፊትም አይመቸኝም ነበር እያላችሁ ኮሜንት ስትሰጡ የነበራችሁ ሰዎች ፕሊዝ ተረጋጉ። እሺ ሁላችሁም ተረጋጉ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። በነገራችን ላይ ለዚህ ጉዳይ መልስ የምሰጠው ዛሬ ብቻ ነው። ከዚህ በኋላ ሌላ ከእንደገና ኑስቲ ላይቭ ላይ እናወራ ምናምን የሚባል ነገር የለም። ማንንም ቁጭ አድርጌ አላናገርም። ይሄው የመጨረሻ ነገር ነው የምነግራችሁ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ፍርድ ቤት አይደለም። እውነት ተበድላችሁ ከሆነ እውነት ፍትህ የምትፈልጉ ከሆነ ልክ እንደ ከዚህ ቀደሞቹ ከሳሾች ወደ ፖሊስ ጣቢያ ሂዱ። ፖሊስ ጣቢያ ሄዳችሁ ጉዳያችሁን አሳውቁ። ጉዳዩ በፍርድ ቤት አስይዙ። ከዛ በኋላ አለን እኛ እንመጣለን። ለምሳሌ ይሆን ያለው ፈለገ አትናቴዎስ ያለህበት ድረስ ነው እንመጣለን።
ምንም እንዳታስብ። አንተ የከሰስክበት ቦታ ድረስ ይመጣልሃለሁ። ራሳችሁን አታስገምቱ። እሺ ምንድን ነበር የተፈጠረው? ኦኬ ፎቶዎችን እያወጣው እስኪ ለማሳየት ልሞክር። ሁላችሁም በደንብ ተከታተሉ። እሺ ሁላችሁም በደንብ ተከታተሉ። ኦኬ ጉዳዩ የሚጀምረው እዚህ ጋር ከምትመለከቱት ደብዳቤ ነው። እዚህ ጋር የምትመለከቱት ደብዳቤ፣ ይሄ ደብዳቤ ለሆኑ ሰዎች ተሰጠ። በዚህ ጉዳይ ዙሪያ በነገራችን ላይ ይሄ ደብዳቤ ተሰጥቷቸው ሲናገሩ የነበሩ ሰዎችን ጋዜጠኞች ሊሆኑ ይችላሉ ምናምን እና ለቤተ ክርስቲያኗ ድምጽ ሲሆኑ የነበሩ ሰዎችን አልወቅስም፣ አልናገርም። ምክንያቱም እንደ ማንኛውም ሰው ለቤተ ክርስቲያን ተቆርቁረው ካላቸው የቤተ ክርስቲያን ቅናት አንጻር ጉዳዩን አስረድተው ሊሆን ይችላል። በእነሱ ምንም ቅር አልሰኝም። ምክንያቱም ኦልሬዲ ስራቸውን የሰሩት አሁንም እንደው ለመንፈሳዊ ቅናት እያደረጉት ያሉት ነገር ከሆነ እግዚአብሔር አምላክ ያበርታቸው። ኦኬ ይሄ የምትመለከቱት ደብዳቤ በወላይታ ሀገረ ስብከት በቦዲቲ ከተማ ወረድ ብሎ ባለ በዳሞት ወይቤ ወረዳ የሰኬ መድኃኔዓለም ቤተክርስቲያን አስተዳዳሪ የጻፈው ደብዳቤ ነው። ይሄ የምትመለከቱት ደብዳቤ የቤተክርስቲያኑ አስተዳዳሪ። ኦኬ ከዛ በኋላ ሐሳቡ ምንድነው? ትንሽ ጽሁፉ ቃል በቃል ስለማይነበብ ቪዲዮም ስለተፖሰተ ሁላችሁም ታዩታላችሁ። ይሄ የምትመለከቱት ደብዳቤ ላይ ያለው ሐሳብ ምንድነው? ፈለገ አትናቴዎስ የሚባል ሰው 2014 ዓመተ ምህረት ላይ የደብዳቤውን ሁኔታ ነው የምነግራችሁ። 2014 ዓመተ ምህረት ላይ መጥቶ ቦታችንን ተመልክቶ እና ሰዎች ሰፖርት እንዲያደርጉ ባለሀብቶችን ይዤ እመጣለሁ ብሎ ቃል ገብቶልን ከዛ በኋላ በቀጣይ አንድ ባለሀብት ሳይዝ 14 ሰዎችን ብቻ ይዞ መጥቶ ቦታው ላይ እኛ ወጪ አውጥተን እነሱን ለማስተናገድ ለመስተንግዶ ይሄን ያክል ለአበል ይሄን ያክል እንደዚህ አውጥተን ከኛ ጋር እንዲሰራ ለእሱ ወደ 180 ሺህ ብር ያክል በአካውንቱ አስገብተን ይሰማል። ሁላችሁም አዳምጡ እሺ። ለእሱ በአካውንቱ ኦ ማይ ጋድ እሺ፣ በጣም ያናድዳል። መብራት ጠፋ አይገርም? እሺ ለእሱ በአካውንቱ 180 ሺህ ብር አስገብተን 180 ሺህ ብር አስገብተን ከተወሰነ ጊዜ በኋላ በቃ ስልክ አያነሳልንም፣ እያገኘ ነው አይደለንም ምናምን የሚል ደብዳቤ ነው። ይሄ ደብዳቤ ቀጥታ የደረሰው ለቤተ ክርስቲያን ከሚቆረቆሩ፣ በዚህ አጋጣሚ በጣም ነው ማከብራችሁ እሺ፣ ሁላችሁንም በጣም ለዚህ ጉዳይ በጣም ለቤተ ክርስቲያን ስፔሻሊ ለቤተ ክርስቲያን ለነዚህ ሰዎች ድምጽ ለመሆን ስትሞክሩ የነበራችሁ ወንድምነቶቻችን ሁላችሁንም በጣም ነው ማከብራችሁ። እናንተ ምንም የሰራችሁ ስህተት የለም። በዚህ ስራችሁም ደግሞ ማንም ሊወቅሳችሁ አይገባም። ማንም ሰው እንዲህ አይነት ደብዳቤ ወጣ። ከዛ በኋላ ያው ሶሻል ሚዲያ ላይ ተዘዋወረ። ይሄ አንደኛው ደብዳቤ ነው። በቃ 180 ሺህ ብር ይዞብን ሄዷል። ፕላስ ደግሞ ለቤተ ክርስቲያን ማሰሪያ፣ ሁላችሁም አዳምጡ፣ ለቤተ ክርስቲያኒቱ ማሰሪያ ደግሞ የተሰበሰበ ገንዘብ አልሰጠንም በማለት ባጭሩ ሳንቲም የሚባል ነገር አልሰጠንም፣ ለቤተ ክርስቲያኒቱ ምንም ነገር ሰፖርት አላደረገም የሚል ደብዳቤ ነው። ይሄ የመጀመሪያው የምትመለከቱት ሰው። እኔም በጣም ነው ሰርፕራይዝ የሆንኩት። ይህንን ደብዳቤ የሆኑ ሰዎች ጋር ደረሰ። ከዛ በኋላ ጉዳዩ በጣም በሰፊው ሲወራ ነበረ። ያው ቁጭ ብዬ ሁሉንም ነገር ተከታትያለሁ። አንዳንድ ሰዎች በጣም ጥላቻ ያለባቸው ሰዎች ደግሞ አላደለ ጉዳዩን ፐርሰናል ለማድረግ ፈለገ የዝሙት አለቃ ነው፣ ፈለገ የምንድነው የሴቶች አለቃ ነው ማይሉት ነገር የለም። እኔስ እኔ ሆኜ ነው እግዚአብሔር ይመስገን። እኔስ ስራዬ ልክ እንደዚህ በደንብ ማጥራት እችላለሁ። እናንተ እንደዚህ ባዮቹ ግን ስራችሁ የተገለጠ ለታ የት እንደምትገቡ አይዶን ነው። በጣም ነው የሚገርመኝ አንዳንድ ጊዜ ልክ እንደዚህ አይነት ሰዎች የእናንተ ስራ እንደው የተገለጠለት እንደው እንደኛ የታማችሁለት አይደለም። ሪል እንደው ከሶሻል ሚዲያ ርቃችሁ የምትሰሩት እያንዳንዱ ገመናችሁ የቤት ገመናችሁ በአጠቃላይ ቢወጣ ቀና ብላችሁ ቆማት እንኳን እኛን ለመውቀስ ቀና ብላችሁ ማትሉ ሰዎች ናችሁ አብዛኞቻችሁ። እና እኔ እናንተ ኃጢያተኞች ናችሁ እናንተ በደለኞች ናችሁ ብዬ አይደለም መውቀስ የምፈልገው። ኤኒዌይስ እኔ ስራዬን ግን ልክ እንደዚህ ግልጽ አድርጌ አወጣለሁ።
ይሄ ደብዳቤ ነው ሶሻል ሚዲያ ላይ በመጀመሪያ ወጣው። ከዛ ሁለተኛው ደብዳቤ የወላይታ ሀገረ ስብከት ይሄ ደግሞ ይታያቸዋል። ይሄ የምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት ይላል። የወላይታ ሀገረ ስብከት ደግሞ ያወጣው ደብዳቤ ነው። እሺ ከዛ ምን ይላል? በግል አካውንት ለቤተ ክርስቲያን እርዳታ መሰብሰብ በአስቸኳይ እንዲቆም መግለጫ ስለመስጠት ይላል። ከዛ በላይ ከርዕሱ እንደተጠቀሰው በሀገረ ስብከታችን ጥንታዊ ገዳማት እና አድባራት የባንክ አካውንት እንዳላቸው ሁሉ አዲስ የሚቋቋሙትም በአስቸኳይ ማለት በገጠር አካባቢ ወላይታ ላይ በጣም በነገራችን ላይ ክርስቲያኑ ጠንካራ የሆነ ምዕመን ነው እና በየጊዜው በዚህ አጋጣሚ እንደው ክርስቲያኖች ወንድሞች እንደው ቦታውን ብታውቁት ደስ ይለኛል። በየጊዜው ነው አዳዲስ ቤተክርስቲያናት የሚሰሩት። ስለዚህ ለነዛም ጭምር ቶሎ አካውንት ለመክፈት እየሞከረን ነው ይላል። ከዛ በኋላ ይህ በእንዲህ እንዳለ ለወላይታ አቡነ ተክለ ሃይማኖት አብነት ትምህርት ቤት በማህበራዊ ሚዲያ በፈለገ አትናቴዎስ የግል የባንክ አካውንት ገንዘብ እየተሰበሰበ መሆኑ በቦታዎች አንዳንድ ልዩ ቦታዎች ጥያቄዎች ጥቆማ ደርሰውናል። ስለዚህ በግል አካውንት እርዳታ እንዲሰበሰብ ሀገረ ስብከቱ እውቅና ያልሰጠ መሆኑን እና ደግሞ ፕላስ በፈለገ አትናቴዎስ አካውንት የግል አካውንት ምናልባት ለወላይታ ሀገረ ስብከት ላለው ለአቡነ ተክለ ሃይማኖት አብነት ትምህርት ቤት እንደው ለአብነት ሪቱ ተብሎ የገባ ገንዘብም ካለ እንዲመለስ ምናምን ተብሎ ደብዳቤ ወጣ። አሁን እነዚህ ሁለት ደብዳቤዎች ተያዙና ፈለገ አትናቴዎስ የቤተክርስቲያን ገንዘብ ሰረቀ፣ 180 ሺህ ብር ይዞባቸው ጠፋ ምናምን። ይሄው የወላይታ ሀገረ ስብከት ነች እንትን እቺ ወረቀት ተይዛ የዚች ወረቀት ሐሳቡ በግል አካውንት ገንዘብ እንዳይሰበሰብ በፈለገ አትናቴዎስ ሚዲያ ላይ ለአብነት ትምህርት ቤቱ የግል አካውንት በፈለገ አትናቴዎስ የግል አካውንት ገንዘብ እየተሰበሰበ ነው። ሰዎች ቅሬታ አቅርበዋል። ስለዚህ ይቁም፣ ከዚህ በኋላ ምንም አይነት ማሰባሰቢያ በግል አካውንት አይደረግም የሚል ነው። ይሄ የሀገረ ስብከቱ መታየት ደብዳቤ ይዘቱ ማለት ነው። ከዛ የበፊቱ ደግሞ ቅድም ያወጣውላችሁ ደብዳቤ ደግሞ የተመለከታችሁት ደግሞ ሰኬ መድኃኔዓለም የምትባል ቦታ ላይ የቤተክርስቲያኑ ሰበካ ጽሕፈት ቤት በአጠቃላይ አንድ ላይ ሆነው ያወጡት መግለጫ ነው። በዚህ አጋጣሚ እነዚህ የምትመለከቷቸው ወረቀቶች በአጠቃላይ ሶሻል ሚዲያ ላይ ከሚወራው ነገር ጋር እንግዲህ እንዴት እንደተያያዙ አይ ሃቭ ኖ አይዲያ። ነገር ግን ስለ ሁለቱም ሐሳብ እሰጣችኋለሁ። ሁላችሁም በደንብ አድርጋችሁ አዳምጡ። እሺ የመጀመሪያ እንግዲህ ወላይታ ስንሄድ ይሄንን ደብዳቤ ወደ ጻፉበት ቤተክርስቲያን ወደ ሰኬ መድኃኔዓለም ነው። ሰኬ መድኃኔዓለም በዳሞት ወይ በወረዳ ሰኬ መድኃኔዓለም ነው እና እንዴት ነበር ወደ ወላይታ ሄድ ነው አጋጣሚውን በደንብ ነገራችኋለሁ። ሁላችሁም አዳምጡ። አጋጣሚው እንዴት ነው መሰላችሁ? ሁለት ሰዎች ማለትም በዚህ ቦታ ላይ የሚያገለግሉ አንደኛው በዚህ አካባቢ ያደገ ዲያቆን ነው። በጣም ትሁት ዲያቆን። አሁን አይ ቲንክ አዲስ አበባ ነው የሚኖረው፣ አዲስ አበባ ነው የሚሰራው። ሁለተኛው ደግሞ እዛ ቦታ ላይ በጣም ረጅም ጊዜ ያገለገለ አሁን ቀስሷል። ድሮ ዲያቆን ነበረ። ዲያቆን መንግስቱ እዛ አካባቢ ረጅም ጊዜ ያገለገለና ዲያቆን ተገኝ የሚባሉ አሁን አዲስ አበባ ነዋሪነቱን ያደረገ በጣም ትሁት የሆነ ልጅ ስልኬን ከየት እንዳመጡት በማላውቀው ሁኔታ ደወሉልኝ። ምንድን ነበር የምትፈልጉት ብዬ ጠየኳቸው። በጣም እንፈልጋለን በአካል መተን ብናናገር አሉ። እንደ አጋጣሚ ሆኖ ስልክ ቁጥሬን የተቀበሉት ከ24 ገብርኤልና አርሴማ ቤተክርስቲያን የሰንበት ትምህርት ቤት አመራር ከነበረ ወንድማችን ሀብትሽ ነው። ሀብትሽ በተለይ የ24 ልጆች በጣም ብዙዎች ያውቁታል። የሰንበት ትምህርት ቤት ህፃናት ክፍልም ሆኖ ረጅም ጊዜ አገልግሏል። በጣም ትሁት ልጅ ነው። ለቤተክርስቲያን ቀና የሆነ ወንድም ነው እና እሱ እስቲ ፈለገ የበለጠ ሊያግዛችሁ ይችላል ብሎ የኔ ስልክ ቁጥር ሰጣቸው እና እኔ ጋር መጡ። እኔ ጋር ከመጡ በኋላ በነገራችን ላይ አሁን ከመነገራችሁ ነገር በኋላ ለቤተክርስቲያን ገንዘብ ማሰባሰብ አቁሜ ነበር 100% ማለት ነው። አሁን ይሄ በህይወት የተፈጠረው ነገር ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር ውስጥ እንዳልገባ ነው ያደረገኝ። አልፈልግም በምንም ታምር ማለት ነው። ለቤተክርስቲያን ገንዘብ ማሰባሰብ የሚባል ነገር እኔ አልፈልግም።
ይቅርታ ለካሚት ነበረ እና ቅድም እንዳልኳችሁ እንደዚህ አይነት ነገሮች ለቤተክርስቲያን ገንዘብ ማሰባሰብ እንዳቆም ነው ያደረጉኝ እና እነዚህ ሁለት ሰዎች መጡ። ከዛ ከመጡ በኋላ በጣም ቀናይ ናቸው። በዚህ አጋጣሚ ምንም እነሱ የሰሩ ስህተት የለም እና መተው ያሉኝ ነገር ምንድን ነበር መሰላችሁ? ጉባኤ አዘጋጅተን ነበረ እና እዛ ጉባኤ ላይ እንደው ፈለገ አንተ ብትገኝ ደስ ይለናል አሉ እና ምንም ችግር የለም ወላይታ ሄጄ አላውቅም ነኝ እዛ ሰኪ መድኃኒዓለም ነው ቦርዲቲ ከተማ ላይ ወርዳችሁ በስተግራ በኩል ታጥፋችሁ ነው የምትሄዱት። በጣም እኔ ለሃዩ የምፈልገው ቦታ ነው ሄጄ አላውቅም እና በጣም ነው ደስ የሚለኝ ነው ያልኳቸው። ያው እነሱም ያውቃሉ ይሄንን እና ከዛ በኋላ አንድ የተጨነቁበት ጉዳይ ነበረ። ጋይስ ኮሜንቱን ክፈቱላቸው ችግር የለም ሞዴሬተሮች፣ እሺ ኮሜንቱን ክፈቱላቸው ችግር የለም። ሲቆራረጥ ምናልባት በኮሜንቱ ስለሆነ ላይ የሚችለው ክፈቱላቸው እና አንድ የጠየቁኝ ጥያቄ ነበረ። ምንድነው ያ ለአገልግሎት ስንት ነው የምንከፍልህ ብለው ነበር የጠየቁኝ። ኢማጂን ገጠር ቤተክርስቲያን ነው የምንሄደው፣ እኛን ለአገልግሎት ነው የፈለጉት። ከዛ ለአገልግሎት ስንት ነው የምንከፍልህ ነው ያሉት። በዚህ አጋጣሚ ሀላባ ላይ ያሉ አብያተ ክርስቲያናት ምስክሮች ናቸው። ለምሳሌ እኔ አሁን ከዚህ ቀደም ወደ ሀላባ ሀገረ ስብከት ሄጃለሁ። ሀላባ ላይ አገልግሎት አገልግለን መጥተናል። ከገጠር ቤተክርስቲያን እኔ ወንድማችሁ ፈለገ አትናቴዎስ ሶሻል ሚዲያ ላይ መናገር አልፈልግም፣ ረጅም ጊዜ መናገር አልፈልግም። ከገጠር ቤተክርስቲያን ከአዲስ አበባ ውጪ ኦኬ ከምንወጣበት ጊዜ አንስቶ በቃ ከገጠር ቤተክርስቲያን ከአንድ ቤተክርስቲያን አበል አልቀበልም። ኦኬ ቤተክርስቲያን እናቴ ነች። እሺ ቤተክርስቲያን እናቴ ነች እና የቤተክርስቲያን ጉዳይ እንደማንኛውም ምንም ያንገበግበኛል። የተለየ ሰው አይደለም። ልክ እናንተ የቤተክርስቲያን ነገር እንደሚያንገባግባችሁ ሁሉ እኔም ያንገበግበኛል እና ከገጠር ቤተክርስቲያን በምንም ተአምር አበል አልቀበልም። በምንም ተአምር ምንድን ያደረግነው ስንት ነው የሚከፈለው እኔ ያሉት መጀመሪያ ላይ እና እኔ እንደዚህማ ማለት የለባቸው እንዴት እንዲጠየቃል ያልኳቸው። እነሱ ተጨንቀው ነው የኔ ተወዳጆች። ምንድነው መሰላቸው አሁን ጉባኤ አዘጋጅተው ሚዲያ ላይ ያለን ሰው ይዘው ሲሄዱ ተጨንቀው አበል የሚከፈል ስላለ ስንት ነው ምን ከፍልህ ነው እንግዲህ ለአንድ ቀን ይሄን ያክል ይከፈላል ከዛ ለ3 ቀን በዚህ ያክል ይባዛል እንዲባል ማለት ነውና አረ ምንም ችግር የለውም እናንተ ስንት ሳንቲም አዘጋጅታችሁ ነው አልኳቸው። ያሉትን በቃ ችግር የለውም ልላቸው ደጋግሜ አረ ነው ችግር የለም ስላቸው ቅድም እንዳልኳችሁ በጣም ትሁት ናቸው። እግዚአብሔር በሚያውቀው ሁለቱም የነበሩት የወላይታ እንትኖች ማለት ነው። በጣም ሲጀምር ወላይታ ላይ ተመሳሳይ የሆነ ስነ ምግባር ነው የምታዩት እግዚአብሔር በሚያውቀው ለማጋነን ሳይሆንና በጣም ትሁት ሆኖ እባክህን ንገረን አሉ። አይ ማርያም ቤተክርስቲያን ቁጭ ለምንኖረው በነገራችን በዚህ አጋጣሚ ማገለግልበት ገርጂ ማርያም ቤተክርስቲያን ነው ቁጭ ለምንኖረው ምን ያክል ነው ያዘጋጃችሁት አልኳቸው። እንደዛ ስላቸው እኛ ለሰባኪ ለዘማሪ እና ለመሳሪያ ተጫዋች 3000 ብር ብቻ ነው ያዘጋጀነው አሉ። እውነት የቤተክርስቲያን ልጅ ሆናችሁ ይሄ ያማል ወይስ አያምም? 3000 ብር ብቻ ነው ያዘጋጀነው አሉ። ለሶስቱም 3000 ብር ማለት አዲስ አበባ ላይ አንድ መሳሪያ ተጫዋች ወይ አንድ ዘማሪ መጥቶ አገልግሎ የሚሰጠው ሳንቲም ነው። ክፍለ ሀገር ሲሆን ደግሞ ይወላችሁ እኔ ተወዳጆች ከዚህ የበለጠ ነው የሚዘጋጀው። እና እነዚህ ሰዎች በቃ በጣም የውሆች ናቸው፣ ችግር ላይ ናቸው። ማንም ምንም ነገር ሳይሰጣቸው በዚህ አጋጣሚ ዲያቆን መንግስቱ አሁን ላይ ቀሲስ መንግስቱ የሚባለው ወንድማችን ክሬዲት ማግኘት አለበት። ለቤተክርስቲያኒቱ ትልቅ ዋጋ ከፍሏል፣ በጣም ትልቅ ዋጋ እና በቃኛ ያለን 3000 ብር ናት ምን እናድርግ ሲሉ እኔ ራሴ ቃል ገባውላቸው። አይ በቃ እንዲህ የሚባል ነገር የለም አሁን ለእናንተ ምን ያክል ሳንቲም እንስጥ ብላችሁ እንዳትጨነቁ። ዘማሪ እኔ ራሴ አንድ ማቀው ወዳጅ አለኝ እኔ ራሴ አስገድጀው በነፃ መጥቶ እንዲያገለግል አደርጋለሁ። እናንተ የትራንስፖርቱን ብቻ መቻችሁ። ምክንያቱም የዛን ሰዓት እኔ ራሴ በሁለት እግር የቆምኩበት ታይም አይደለም። እንደፈለኩ ሳንቲም አውጥቼ መጥቼ እንደፈለኩ ሳንቲም አውጥቼ መለስበት ሁኔታ ላይ አልነበርኩም። የትራንስፖርታችንን ብቻ እናንተ አመቻችሁልን እንጂ መተን እኛ አገልግለን እንመለሳለን፣ ምንም እንዳታስቡ ነው ያልናቸው። ደስ አላቸው። መሳሪያ ተጫዋች እናንተ አዘጋጁአል። ያው የዛን ቀን እኛም ስንሄድ ከዛው አካባቢ ወላይታ ተወላጅ የሆነ ጎበዝ የሆነ መሳሪያ ተጫዋች እዛው አዘጋጅተዋል እነሱ እና
የመጀመሪያ ጊዜ ስንሄድ ከአየር ጤና መናኸሪያ ወደ ወላይታ ስንሄድ እኔ ወደ ወላይታ መናኸሪያ ራሱ የት እንዳለ አላውቅም ነበር። ከአየር ጤና መናኸሪያ ነው የሄድ ነው። በጣም ደስ ብሎን ማለት ነው። ቦታውን አየን። አገልግሎት ብለው ነው የጠሩን። በጣም ጎበዞች ናቸው። በዚህ አጋጣሚ ይኸውላችሁ ቤተክርስቲያንን እርዱልን ብለው አይደለም የጠሩን፣ አገልግሎት ብለው ነው የጠሩን። ከዛ በኋላ ከዛ ጎን ለጎን የተቸገሩትን ነገር በአጠቃላይ ደግሞ አሳዩ። ከሰኬ መድኃኔዓለም ወረድ ብሎ አንድ ቦታ እንደያዙ እና እዛሽ ቦታ ላይ ደግሞ በጅምር ላይ ያለች አንድ ቤተክርስቲያን አለች፣ በጭቃ የተሰራች ማለት ነው። እና ያቺን ደግሞ ልደታ ቤተክርስቲያን ብለው ለማስመረቅ እንደሚያስቡ እና በጣም በቃ እገዛ እንደሚፈልጉ ነገሩ። እኔ ልነግራችሁ በጣም ደስ ብሎን ነው እዛ የቆየ ነው። ከዛ በኋላ ምንም ችግር የለውም ከቻለን ጉዞ እናዘጋጃለን። በደንብ አዳምጡ። አሁን ከቻለን ከአዲስ አበባ ሰዎች፣ ምክንያቱም አሁን እኔ ብቻዬን እስቲ የተወሰነ ነገር ለወላይታ አድርጉ ምናምን ሲባል እንደምታውቁት የኛ ሰው አስቸጋሪ ነው። የሆነ ነገር አይቶ ነው መስጠት የሚፈልገው። ብዙ ጊዜ ደግሞ ሰዎች ጉዞ ሲዘጋጁ ወደ ሰሜን አካባቢ ነው የሚሄዱት። ሰው ከአዲስ አበባ መውጫ ይወላችሁ ከዚህ ከሰንዳፋ ወይም ደግሞ በሱሉልታ በኩል ጀምሮ ያሉትን ገዳማት ደብረ ሊባኖስ ምናምን በዛ በኩል፣ በዚህ በኩል ደግሞ አሌልቶ ገብርኤል ጀምሮ ኩኬለሽን ሰሚነሽን ይዞ በቃ እስከ ላይ ግሸን አክሱም ምናምን ነው ሰው የሚጓዘው። የአዲስ አበባ ሰው በብዛት የሚያውቀው በጉዞ ደረጃ እነዚህን አካባቢዎች ነው። ሰው እግዚአብሔር ከረዳን ደግሞ ዋይናት ይሄ ታሪካዊ ቦታ ነው። ወላይታ ላይ ደግሞ ያለውን ደግሞ ጉዳይ አዲስ አበባ ላይ ያለ ሰው በአጠቃላይ ማወቅ አለበት። ስለዚህ ከቻለን ምን እናዘጋጃለን? ጉዞ እናዘጋጃለን። በተቻለ አቅም ደግሞ ሊያግዙ የሚችሉ እኔ እንግዲህ ባለሀብቶች የሚል ነገር ከየት እንደመጣ እኔ አላቅም። ባለሀብቶች እኔ ለራሴ መናጢ ደሃ ነኝ። የትኛውን ባለሀብት ጓደኝን ይዤ እሄዳለሁ ብዬ ቃል እንደገባው እንግዲህ አላቅም። እግዚአብሔር በሚያውቀው የዛን ቀን ወይ በጣም ፀሐይ መጥቶኝ ነበር ማለት ነው። ይሄ ቀል ነው። ኤኒዌይስ እንደዛ አላልኩኝም። እና የማውቃቸው የሚችሉ እናንተ ልክ እንደኔ ሆነው ተጨንቀው ሊያግዙ የሚችሉ ሰዎችን ደግሞ ይዘን እንመጣለን ብለን ቃል ገባንላቸው። ደስ አላቸው። ተመለስን። ከዛ በኋላ በቀጣይ ቀን ቦታውን እንዲያውቁ ከማገለግልበት ደብር ከገርጂ ማርያም ቤተክርስቲያን 3 ዲያቆናት እዛ ሄደው ቀድሰው እንዲያቆርቡ ማለት ነው። ቀድሰው እንዲያቆርቡ 3 ዲያቆናትን። ምክንያቱም እኛ እዛ ሄደን ቀን 2 በፕሮቴስታንት እምነት ውስጥ የነበሩ ሰዎች ወደ ቅዱስ ቤተክርስቲያን ተመልሰው ነበረ። ስለዚህ አሁንም የሚያገለግል ሰው በደንብ ደግሞ ቢኖር ሞር በጣም ብዙ ሰዎች ወደ ቤተክርስቲያን ይመለሳሉ በነበረን 3 ቀን ማለት ነው። ስለዚህ ከማገለግልበት ደብር 3 ዲያቆናት በቅዳሴ እንዲያገለግሉ ከ24 ገብርኤልና አርሴማ ደግሞ ሙሉ የሰንበት ትምህርቱን አመራሮች ሙሉ የሰንበት ትምህርት ተሰብሳቢውን የሰንበት የመዝሙር ክፍሉን የህፃናት ክፍሉን ሀብትሽን እነዚህን በአጠቃላይ አድርገን እንደ እግዚአብሔር መልካም ፈቃድ በደንብ ሬዲ ሆነን ተዘጋጅተን ሄድን። ለሚመጡት ሰዎች እኛ አስጨንቀችናቸው ሳይሆን ራሳቸው ትራንስፖርት አዘጋጅተውልን ሄዱት። ይሄ በነገራችን ላይ ኃጢአት አይደለም። ትራንስፖርት ለምን ከፈሉላችሁ አትበሉን ፕሊስ። ምናልባት ጥፋት ከሆነም እንግዲህ ይቅርታ ለሱ ይቅርታ እንላለን። እና ትራንስፖርት ከፍለው ለነዚህ ሰዎች በአጠቃላይ እዛ ቦታ ሄደን ክርስቲያኖች ወንድሞች በነበረን 3 ቀን ብቻ በነበረን በዛች 3 ቀን ብቻ 22 ሰዎች ናቸው ወደ ቤተ ክርስቲያኗ ተጨምረው የተጠመቁት። እዛው ሰኬ መድኃኔዓለም ቤተክርስቲያን ማለት ነው። ወላይታ ላይ በጣም ያስደነግጠው ነገር ምንድነው መሰላችሁ? ገጠር ቤተክርስቲያን ናት ያላችኋት ቦታ ጉባኤ ልክ ተዘጋጅቶ የሰርግ ጉባኤ ልክ ጸሎት ይጀምራል አይደለ? አዲስ አበባ ለንግስ ከሚመጣው ህዝብ በላይ ነው ሰው ግጥም ብሎ ወንጌል የሚማረው ማለት በቃ ምንድነው መሰላችሁ? እውነት እንደው ለማጋነን አይደለም። ከአዲስ አበባ ምዕመን እጅግ በጣም በእጥፍ የሚበልጡ ናቸው እዛ ያሉት። በጣም ጠንካራ ናቸው። በቃ ይሄ ወንጌል ላይ ያላቸው አቋም በጣም ጠንካራ ነው። ትምህርት አለ፣ ወንጌል አለ ከተባለ የሚቀር ህዝብ የለም። ግልብጥ ብሎ ነው የሚወጣው። በዛ አጋጣሚ እንደ እግዚአብሔር መልካም ፈቃድ እዛ ወላይታ ሰኬ ወይቤ ወረዳ ዳሞት ወይቤ ወረዳ ሰኬ መድኃኔዓለም ቤተክርስቲያን ላይ 22 ነፍሳት ከእንደገና ተጠመቁ። የኛ ፕላን ምንድን ነበረ? ከኛ ጋር የመጡት ልጆች ሰንበት ቤቱ ላይ ያሉት እዛ አካባቢ በጣም ብዙ ሰዎችን ያውቃሉ። ስለዚህ በደንብ ቦታውን አይተው በሚችሉ ሰፖርት እንዲያደርጉ ነው። እንደውም በቻልነው አቅም ቪዲዮ ለመስራት ሞክረን ነበረ።
ቦታዋን ያቺ አሁን ላይ ተመረቃ አገልግሎት የጀመረችው ቤተክርስቲያን ልደታ ለማርያም የምትባለው ቤተክርስቲያንን በደንብ ቀርጸን ቪዲዮ ለመስራት ሁሉ ሞክረን ነበር። ቪዲዮአችን ሊታየልን አልቻለም። ቪዲዮ ለመስራት ሁሉ ሞክረን ነበር። የዛን ታይም 2014 ነው 2015 ዓ.ም ቆይቷል። እና ምንድን ያደረግነው እነዚህ ልጆች ይዘን ሄድን። ከዛ በኋላ የሰንበት ትምህርት ቤት አመራሮቹም እኛም በቻልነው ሰፖርት እናደርጋለን አለን። እዛ አካባቢ በማቴሪያል ደረጃ ብቻ ሳይሆን በተለይ ልደታ ቤተክርስቲያን ላይ በቀጣዩ ቀን ያደረግነው ይሄ አናሊዜ ካቶሊክ የሆኑ ሰዎች ፕሮቴስታንት የሆኑ ሰዎች ለሰው እንደው ጨርቅ እየሰጡ ልብስ እየሰጡ ነው የሚያታልሉት ሰውን ለማስካድ። እና እዛ አካባቢ ገጠር ላይ ያሉት ኦርቶዶክስ የሆኑ ወንድም እህቶቻችን እዛ ወላይታ ላይ ያሉ ወንድም እህቶቻችን በሆነ ነገር ተታለው ወደ ክህደት ከእንደገና እንዳይመለሱ በሶስተኛ ጊዜ ከእንደገና ስንሄድ በታምኑ ባታምኑ እዛ አካባቢ ላለ ሰው በአጠቃላይ አልባሳት ይሄንን ሰንበት ትምህርት ቤቱ ነው ያዘጋጀው። እኔ ምንም ያደረኩት ነገር የለም። የ24 ገብርኤል ነርሲማ ቤተክርስቲያን ሰንበት ትምህርት ቤት አባላት እዛ አካባቢ ላሉት በአጠቃላይ አልባሳት፣ ለህፃናቱ የህፃናት ማቀፊያ፣ ለእያንዳንዱ ህዝበ ክርስቲያን ደግሞ በአንገት የሚታሰር ማህተብ ይዘው ነው የሄዱት። እና ከዛ በኋላ ገንዘብ እንደሚፈልጉ ነገሩን። በዚህ አጋጣሚ ነገራችሁ ነገር ከመጀመሪያው ቀን ጀምሮ ስንሄድ ለወላይታ ሀገረ ስብከት ንዋያተ ቅድሳትን ይዘን ነበር የምንሄደው። ንዋያተ ቅድሳትን ማንም ብሎን አይደለም። በግሉ አካውንት ፈለገ አትናቴዎስ እያሰባሰበ ምናምን፣ ይሄ እኮ የአደባባይ ሀቅ እኮ ነው። ኦፍኮርስ በግል አካውንታችን ነው ስናሰባስብ የነበረው። ግን ቤተክርስቲያን አሰባስቡልኝ ብላን አይደለም፣ እንዲሁ ወዶ ዘማቾች ሆነን ማለት ነው። እዛ ቦታ ሄደን የጎደለውን አይተን እስቲ ከቻለን ጋይስ የተወሰነ ሰብሰብ አድርጎና ኮሌክት አድርጋችሁ ሲሆን ነገር ገዝተን እንሂድ ብለን በቻልነው አቅም ከነዚህ ወንድም እህቶቻችን ጋር ስንሄድ መቀደሻ መስቀል፣ እንደገና ደግሞ ለቅዳሴ የሚገለገሉበት መጽሐፈ ቅዳሴ፣ ከዛ ደግሞ ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ እነዚህን አሟልተን ይዘን ነው የሄድነው። ለምንድን ነው በግል አካውንት የሚሰበሰበው የዛን ታይም ከተባለ ሶሻል ሚዲያ ላይ ሰፖርት የሚያደርጉ ሰዎች የሰጡት ገንዘብ ምን ላይ እንደዋለ ማየት ይፈልጋሉ። አንድ ሲቀጥል ደግሞ ቤተክርስቲያን አሰባስቡልኝ አይደለም ያለችው። ለምሳሌ የሆነ ቤተክርስቲያን መታሰባስቡልኝ ብላንኛ ፈቃደኛ ሆነን እያሰባሰብን ከሆነ ቀጥታ መስጠት ያለብን የቤተክርስቲያኒቱ አካውንት ነው። የቤተክርስቲያኑ ቋት ውስጥ ለምሳሌ አንድ የገንዘብ ዝውውር ከገባ በኋላ አይ መስቀል ነው በዚህ ገንዘብ የሚገዛው፣ አይ ልብሰ ተክህኖ ነው የሚገዛው ብለን እኛ ኢንቮልቭ ማድረግ አንችልም። ቤተክርስቲያን እንደምታውቁት ልጅ ካልሆናችሁ በቀር አንዳንድ ሰዎች ቤተክርስቲያን እንደምታውቁት መዋቅር አላት። መዋቅር ሰበካ ጉባኤ የሚባል ተቋም አላት። ስለዚህ አንድ ሳንቲም ከገባ በኋላ ለካህናት ደሞዝም ሊሆን ይችላል። ስለዚህ ልክ እንደዛ እንዳይሆን እኛ ምንድነው እያደረገን የነበረው ራሳችን በቃ ልብሰ ተክህኖ ነው መግዛት ያሰብነው። ሰብሰብ አድርገን ልብሰ ተክህኖ አይ መቀደሻ መስቀል ብንገዛላቸው በቃ ይሄው ከነሰበሉ ከነመጾሩ መጽሐፈ ቅዳሴ ደግሞ ይዘንላቸው ምን ሄዶ ኦኬ እሺ ደውለን ምናቃቸው ወንድሞቻችን እሴን ያክል የተወሰነ ሳንቲም ላኩ። ያንን ሰብሰብ አድርገን ሄደን ነው ሰፖርት ያደረግነው። ከዛ በኋላ በመዋቅሩ ውስጥ ግን አለመግባባቶች ነበሩ። አሁን ትልቁ ችግር ምንድነው መሰላችሁ? እኔ ስለ ሌሎች እኔ አላቅም፣ ስለኔ ግን ስለ ራሴ ስነግራችሁ ስለ ፈለገ አትናቴዎስ ስለነገራችሁ የተነሱት ሐሳቦች በአጠቃላይ በመዋቅራዊ ችግር ውስጥ የሆኑ አስተዳደር ክፍል ላይ ያሉ ሰዎች ተጠያቂ ስለሆኑ ለተጠየቁት ጥያቄ አንስቶ ለመጣል ነው ፈለገ አትናቴዎስ እንዲያርጉ በዚህ ወጡ በዚህ ገብቶ የሚባል ነገር የተጀመረው። ይሄንን ደግሞ ወላይታ ላይ ያላችሁ ክርስቲያን የሆናችሁ ምዕመናኖች ታውቃላችሁ። ኦኬ በየደብሩ ያለውን አስተዳደራዊ ችግር ከናንተ የበለጠ ማንም የሚያውቅ የለም። ይሄንን ወላይታ ላይ ያላችሁ ምዕመናን እናንተ ታውቃላችሁ። በየአስተዳደር መዋቅሩ ላይ በየቤተ ክርስቲያኑ ላይ ያለውን መሰረታዊ ችግር እናንተ ታውቃላችሁ። እሱን ለእናንተ ትቻለሁ። ሶ ምንድን ነበረ አሁን ከነዚህ ሰዎች ጋር ወደ መጋጨት ያደረሰን ገንዘብ ነው የሚፈልጉት። ባጭሩ ይኸውላችሁ አሁን የሚፈልጉት እነዚህ ሰዎች ምንድነው አልኳችሁ? ገንዘብ አሰባስበን ሳንቲም እንድንሰጣቸው ነው የሚፈልጉት። እኔ ደግሞ እንዲህ አይነት አቋም የለኝም። አሰባስበን ሳንቲም አንሰጥም። እኔ አልፈልግም በምንም ተአምር። እኔ ለሆኑ ሰዎች አሰባስበን ገንዘብ መስጠት አንፈልግም። ምክንያቱም ቀድሞ የዛን ሰዓትም ትልቁ የጸቡ መነሻ ያ ስለሆነ እና እንዲህ አይነት ነገር ሁሉም ሳይሆን ብቻ ካለ ከአስር ውስጥ አንድ አይጠፋም እንደዚህ አስቸጋሪ የሆነ ሰው እና በተደጋጋሚ እንዲህ አይነት ነገር ሲጠይቁን እንደውም
24 ገብርኤልና አርሴማ ቤተክርስቲያን ካሉ የሰንበት ትምህርት ቤት አመራሮች ጋር ቁጭ ብለን ስፔሻሊ ከሀብትሽ ጋር ሳንቲም አንሰጣቸውም የተባባልነው። እንደውም ሀብትሽም የዛን ሰዓት ሳንቲም አንሰጥም፣ ለምሳሌ ቀለም ከሆነ የሚፈልጉት ቀለም ከዚሁ ከአዲስ አበባ ገዝተን ነው ይዘን የምንሰጣቸው ቀለም ከፈለጉ ለምሳሌ። ምክንያቱም ገጠር ከሄደ በኋላ ከአዲስ አበባ ነው ለምሳሌ ቀለም የሚሄደው፣ እዛ ጥፎ ነው የሚሸጠው። ከአዲስ አበባ የሚሸጠው ሲሚንቶና እዛ ገጠር ውስጥ የሚሸጠው ሲሚንቶ በዋጋ በጣም ልዩነት አለው። ስለዚህ እጥፍ እዛ ሌላ ተጨማሪ ዋጋ እያስከፈላቸው ለምንድን ነው ሳንቲም የሚጠይቁን? አይ እኛ ሳንቲም አንሰጥም፣ እንደዚህ ነገር ውስጥ አንገባም። ማቴሪያሉን ግን ገዝተን እንሰጣቸዋለን። ለምሳሌ ለቤተክርስቲያኒቱ ለፊኒሺንግ ስራ መስኮት እንፈልጋለን፣ መስኮቱን እኔ ራሴ ገዝቼ እሰጣቸዋለሁ ነበር ያሉት እናትሽን። ቀለም ከሆነ የፈለጉት ቀለሙን እኛው ራሳችን ገዝተን እንሰጣለን እንጂ ሳንቲም አንሰጥም። ይሄ መብቴ ነው። ለምን አልሰጠህንም ከሆነ ይሄ ትልቅ ችግር ነው እና እኛ ለማንም ለየትኛውም የቤተክርስቲያን መዋቅር ገንዘብ ሰጥተን አናውቅም፣ አንሰጥም። በንዋያት ደረጃ ግን በጣም ብዙ ነገሮችን ሰጥተናል። ከዛ ያው አለመግባባቶች ተፈጠሩ። ያሰራናት ልደታ ቤተክርስቲያን ነበረች። ሚዲያ ላይ አልለመንም። ልደታ ቤተክርስቲያን ቦታዋን ፕሮሞት ለማድረግ ግን ጥረናል። እዚህ ቦታ ላይ ክርስቲያን የሆናችሁ እህቶች ወንድሞች በዚህ ቀን እንድትመጡ በቻላችሁት አቅም ደግሞ ሰፖርት እንድታረጉ ብለን በቻልነው አቅም ፕሮሞት ልናደርግ ሞከረን። አልሆነም። ለቤተክርስቲያኗ ግን ለሚያስፈልጉ ለምሳሌ ለቀለም ለመስኮት ላሉት ነገሮች ቲክታክ ላይ ጭራሽ ሁሉ አልተለመነ። በጣም የሚገርማችሁ ነገር ሳይለመን ቤተክርስቲያኒቷ እንደው ማግኘት ያለባትን ነገር በአጠቃላይ እዛው አዲስ አበባ ላይ ከምናውቃቸው በዚህ አጋጣሚ ገርጂ ላይ ሚካስ በርገር የሚባሉ ቤቶች አሉ፣ ሌሎችም የመኪና መሸጫዎች። እነዚህን ሰዎች በአጠቃላይ ነው አሰባስበን ለዛ ቦታ ሰፖርት ያደረግነው እና ቤተክርስቲያኑ ሲመረቅ እኔ አልሄድኩም። ክርስቲያኖች ወንድሞች ለምን በነበረው ሁኔታ በጣም ስለተበሳጨው በጣም ስለተቃወሙ ቤተክርስቲያኗ ስትመረቅ ሁሉ አልሄድኩኝም። ይህንን ሁሉ እንዳሰራው ግን እኔ በምንድን ነው ፕሩቭ ማድረግ የምችለው? አሁን ትልቁ ጥያቄ እዚህ ጋር ነው። አሁን እነዚህን ስራዎች ለቤተክርስቲያን ንዋያተ ቅድሳት እንደተሰጠ ምንድነው ቤተክርስቲያን ሁሉ እንዳሰራው እኔ አሁን ሚዲያ ላይ አፎጭቼበት አላውቅም፣ ጮሄበት አላውቅም፣ ጎረሬበት አላውቅም። ቤተክርስቲያን ስትሰራ ለቤተክርስቲያን መዋቅራዊ ለሆነ ጉዳይ የሚጠቅሙ ነገሮችን በአጠቃላይ አሟልተን ቤተክርስቲያን እንዳስመረቅንስ ማን ነው የሚናገርልን ነው? እሱንም ፕሩፍ አደርግላችኋል። ሁላችሁም አዳምጡ። ሰው ከዛ በኋላ ታውን ከዛ በኋላ ከእንደገና እዛ ቦታ ላይ ሁለተኛ አንመለስም ብለን የሀገረ ስብከቱ ሊቀ ጳጳስን ደግሞ ለማየት ቡራኬ ለማግኘት ሰኔ 12 ላይ ወደ ወላይታ ሀገረ ስብከት ነው የተጓዝነው። ወላይታ ሀገረ ስብከት ሶዶ ከተማ አቡነ ተክለ ሃይማኖት ደብረ መንክራት አቡነ ተክለ ሃይማኖት ከሄድን በኋላ ልነግራችሁ አልችልም። አቡነ ይስሐቅ ማለት በጣም መናኛ አባት ናቸው እና እዛ ቦታ ስንሄድ መንበረ ጵጵስናቸው ነው። ሌላው ስለ ቦታው ማታውቁት በጣም ብዙ ጊዜ ጮህ ያለው ስለ ቦታው ሶስተኛው የኢትዮጵያ ፓትርያርክ አቡነ ተክለ ሃይማኖት እዛ አካባቢ አባ መላኩ ተብለው ነው የሚታወቁት። በባዶ እግራቸው ይሄዱ የነበሩት እኛ ቅዱስ ፓትርያርክ እንደ ጻድቁ አባ ተክለ ሃይማኖት ጉድጓድ ቆፍረው ይጸልዩበት የነበረ ቦታ ያለበት ስፍራ ነው። ማለት በጣም ብዙ ሰዎች ሄዳችሁ ልትጎበኙት የሚገባ ስፍራ ነው እና እዛ ቦታ ሄደን ስመለከት እኔ እንዲሁ ነው። አሁን ይኸውላችሁ ወድጄን ያደረኩት እያንዳንዱ ነገር እንጂ ማንም አዞኝ አይደለም። እና 3 ታቦታት ለንግስ በዓል ወጥተው ነበረ። ታቦተ መድኃኔዓለም፣ ታቦተ ሚካኤል እና ታቦተ ድንግል ማርያም እና ልክ ከተመለከተን በኋላ መጎናጸፊያ ታቦቱ የለበሰው መጎናጸፊያ ስለ እውነት ነው የምላችሁ፣ ስለ እውነት ይሄ በንዋያተ ቅድሳት ደረጃ ታቦቱ የሚገባው አይደለም። በቃ ለጊዜው ስላጡ ሌላ ነገር ነው ያለበሱት እና ብፁዕ አባታችንን ቃል ገባውላቸው እዛው። እኔ ሶሻል ሚዲያ ላይ ነው ማገለግለው። ገንዘብ አሰባስበን በቻልነው አቅም ምናልባት ለታቦታቱ መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይትና ልብሰ ስባት ለአንድ ታቦት 5 ንዋያተ ቅድሳት ማለት 5 አልባሳት ይዘን እንመጣለን አለን። እንደውም እዛው ወደ ማለት ላይ ነው ቃል ገብተን የመጣ ነው። ይሄንን የሶዶ ምንም ያውቀዋል። ማንም አላዘዘንም። እኛ ራሳችን ፈልገን ለአምስቱም አልባሳት አሟልተን ይዘን እንመጣለን አለን። 4 ታቦታት ሲሆን ለ4 ታቦታት 5 ስታረጉ 20 አልባሳት ማለት ነው። እኛ ራሳችን አሰባስበን ዋጋ ተከራክረን የሚሰሩ ሰዎች ጋር ሄደን ዋጋ ተከራክረን ቀንሱልን ብለን ለገጠር ቤተክርስቲያን ነው ብለን
ለአራቱም ታቦታት መጎናጸፊያ፣ ቀጸላ፣ ማክበሪያ፣ ሞጣይት እና ልብሰ ሰባት አሟልተን ነው በቀጣይ የንግስ በዓል ላይ ሄደን ለገዳሙ ያስረከብነው። ይሄ የሚረሳ ነገር አይደለም። ይህንን ስናደርግ በገዳሙ አካውንት ብር አስገብተን አይደለም። እንዳላስገባንም ሀገረ ስብከቱ ያውቃል። ራሳችንን ያን ያሰባሰብነው የሚሰጠን ካለ ፕሊስ በደንብ ሰፖርት አድርጉ ብለን ማለት ነው። አሁን እዚህ ጋር ሊጨነቅ የሚገባው ገንዘብ ሰጥቻለሁ ያለ ሰው የዛኔ ይሄው ለዚህ ጉዳይ ገንዘብ ሰጥቼ የት አረጋችሁት ብሎ መጠየቅ ይችላል የሰጠ ሰው። ሌላው ግን ከንቱ ጩኸት ነው እየጮህ ያለው። ለወላይታ ሀገረ ስብከት ሄደን ስንሰጥ ገንዘብ አይደለም ያስረከበ ነው ጋይስ፣ ንዋያት ነው ወስደን የሰጠ ነው። ንዋያቱን ወስደን የሰጠ ነው ደግሞ አሰባስበን ነው። ምዕመናንን አሰባብረን ነው ንዋያትን አሰርተን ገንዘብ ከፍለን ሄደን እነዛን ነገሮች ያስረከበ ነው። ይሄ ግልጽ ነው። ይሄ ቀድሞ የሚታወቅ ነገር ነው። ዛሬ እንደ አዲስ ነው እየተወራ ያለው። ኦኬ ከዛ ከእንደገና በመቀጠል ደግሞ በድጋሚ ስፒከር የላቸውም እዛ ቦታ ላይ ስፒከር የለም እና ብፁዕ አባታችን አማከረን። ብፁዕ አባታችን ስፒከር ከከተማ ተከራይታችሁ ነው የምትመጡት ንግስ በዓላት ምናምን ሲኖረው እና እንደው ሞንታርቮም እንደው ገዝተን እንምጣ ወይ ምን እናግዞት ነው ያልናቸው። በነገራችን ላይ የሰው ፊት እንደማየት ከባድ ነገር የለም የኔ ተወዳጆች። ለሆነ ነገር ሰዎችን ገንዘብ አሰባሱ ማለት በጣም 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 የሚያስጠላ ነገር ነው። የሰው ፊት እሳት ነው። ቁልቢ ገብርኤል ላይ አንድ የተደረገ ታምር፣ አንዲት እህት ረጅም ጊዜ ልጅ ተስላ አሎን ይላትና ቁልቢ ገብርኤል ቤተክርስቲያን ሄዳ አምላኬ ሆይ እንደው በመላኩ በቅዱስ ገብርኤል መልጃ እንደው ወንድ ልጅ ከሰጠኝ በአፌ እሳት ይዤ እመጣለሁ እዚህ ገዳም ብላ ተሳለች። የማይደርስ የለም እግዚአብሔር በልጅ ባረካት። ስለቷ እንዴት አድርጋ ይዛት ሄደና ለካህን ስታማከር ካህኑ የኔ ልጅ እንዲህ አይነት ነገር ሌላ ጊዜ ማለት የለብሽም፣ እንዲህ አይነት ነገር ስህተት ነው። ስለት እንደስሙ ስለት ነው፣ በሁለቱም በኩል የሰላ ነው። በአፌ እሳት ይዤ እመጣለሁ ብለሻል፣ እሳቱን ትቀምሻለሽ አሏት። ደነገጠች። እንዴት ስትል ትልቅ ባለ ሀብት ነች ባይዘው እና ምንም 5 ሳንቲም ሳትይዢ ለትራንስፖርትሽ ለምግብ ምናምን ለሻይ ለምትፈልጊው ነገር ብቻ ሳንቲም ይዘሽ ሂጂ። ከዛስ እዛ ከደረሽ በኋላ ነጠላሽን ዘርግተሽ ስለ ገብርኤል እያልሽ ለምኚ። የሰው ፊት እሳት ነው። አንዳንዱ እቺ ሌባ እያለ ይሰጥሻል፣ አንዳንዱ አታ ሊሆን ይችላል ብሎ ይሰጥሻል፣ አንዳንዱ እየገላመጠሽ ይላል። የሰው ፊት እሳት ነው። ያንን አሰባስበሽ ለቤተክርስቲያን ሰጪ ያሏት። ክርስቲያኖቶች ወንድሞች፣ የሰው ፊት እሳት ነው። በነገራችን ላይ እኛ ያ እሳት ሳይታየን ቀርቶ አይደለም፣ እግዚአብሔር በሚያውቀው ይህን ሁሉ ነገር ስናደርግ እኔ የሰው ፊት ሳይገርፈኝ ቀርቶ አይደለም፣ ያ እሳት እኔን ሳይነካኝ ቀርቶ አይደለም። ግን ቤተክርስቲያኔ ትበልጥብኛለች። ኦኬ፣ የገጠር ቤተክርስቲያንን ሰፖርት በማድረግ የማገኘውን ሳቲስፋክሽን የትም ቦታ ላገኘው ስለማልችል እንዲሁ ራሴ ፈቃደኛ ሆኜ ነበር የማደርገው። እና ብፁዕ አባታችን ስናማከራቸው አይ እኔ ስፒከሩ አይደለም ያስጨንቀኝ ነው ያሉት። ስፒከሩ አይደለም ያስጨንቀኝ፣ እዛ ቦታ ትልቅ የአብነት ትምህርት ቤት አለ፣ በጣም ትልቅ። እዛ ቦታ ላይ ላሉ የአብነት ተማሪዎች አስቤዛ የሚሆን ገንዘብ እንኳን አጥቻለሁ። ስለዚህ ለአብነት ተማሪዎቹ 10,000 ይሁን 20,000 ይሁን የሚሆን አስቤዛ እንዲሟላ አድርግ፣ እንደው ገንዘቡን ነው የምንፈልገው አሉ። ብፁዕ አባታችን መናኛ አባት ናቸው። ስለዚህ ቀጥታ ነው ትእዛዛቸውን የተቀበልነው። የወሩ ስንት ነው? ለአንድ ወር ድርጎ ይባላል የአስቤዛም ማለት ነው። እና ለአንድ ወር የሚሆነው ድርጎ ምን ያክል ይፈጃል ስንላቸው 200,000 ብር ነው ያሉት። ቀጥታ 200,000 ብር አሰባስበን ነው ይዘን ሄደን በካሽ የሰጠነው። ይሄንንስ እንዴት ነው ፕሩፍ የምናደርገው? በኋላ እናየዋለን። እሱ ነው። ይሄ ሁሉ ነገር ከሆነ በኋላ እንግዲህ ቤተክርስቲያን የግለሰብ አይደለችም። የተለያዩ ሰዎች የኔ አካሄድ የሚያስደስታቸው ሰዎች አሉ፣ የኔ አካሄድ የሚያስደነግጣቸው ሰዎች አሉ፣ ቅር የሚያሰኛቸው ሰዎች አሉ። ሁሉም በቻሉት አቅም ሰፖርት የሚያደርጉ ሰፖርት አድርገዋል። እንደገና ደግሞ በዛው ልክ ቅር የተሰኙ ደግሞ ቅሬታቸውን አቅርበዋል። ከዚህ በኋላ በግል አካውንት መሰባሰብ የለበትም ተብሎ ለኔ ሳይሆን በአንድ የቤተ ክርስቲያኒቱ ትልቅ አባት ሌላ ማለት ነው በጣም በማከብራቸው ትልቅ ሰው ለኔ ሳይሆን ፐርሰናሊ አውደ ምሕረት ላይ ወጥተው እኔ ማረጋውን ነገር እያወቁ የሆነ ሰው ስለተጫናቸው አሁን ስም አናንሳ፣ የሁለቱንም የተጫናቸውንም ስም አናንሳ፣ እንዲያሉትንም ሰው እንርሳቸው።
በግል አካውንት እንደዚህ የሚያረጉ ምናምን ብለው ወደ ብረት ላይ ተናገሩ። እዛ ቦታ ላይ ነው ያለው የኔ ተወዳጆች። እዛ ቦታ ላይ ሲሄድ እንደው በድንግል ማርያም አዳምጡኝ፣ ለአብነት ትምህርት ቤት 40 ለአብነት ተማሪዎች ብርድ ልብስ ገዝተን እንሄድ ነው። 40 ብርድ ልብስ፣ 40 መቋሚያ፣ 40 ጸናጽል እና ምንድነው 40 መቋሚያ፣ 40 ጸናጽል፣ 40 ብርድ ልብስ እና 40 ደግሞ ጥንድ ድርብ የሚለብሱትን ይሄ ፎጣውን ማለት ነው። ያንን ነው ገዝተን ሄድ ነው። አስጭነን በትልቅ መኪና አስጭነን ይዘን ሄድ ነው ያንን ሁሉ ዕቃ። ይሄንን ሳደርግ እኔ አንድ እኔ በነገራችን ላይ የቤተክርስቲያኑ መዋቅር ውስጥ ያለው አይደለሁም፣ ራሴ ወድጄ ፈቅጄ ነው ያደረኩት ለአብነት ተማሪዎቹ ካስፈለገ ብለን ማለት ነው። ሶ ይሄ ሁሉ ነገር ከተናወነ በግል አካውንት ምናምን የሚባል ነገር ሲመጣ ይሄ ነገር በቃ እንደው ቢቀርብኝ ይሻላል ብዬ በቃ ተውኩኝ። ከዛን ጊዜ ጀምሮ ክርስቲያኖች ወንድሞች ለቤተ ክርስቲያን አሰባስቤ አላቅም። ኦኬ እኔ ሰዎችን አስደሰታለሁ ብዬ ባደረኩት ነገር ላይ ሰዎች በተቃራኒው እኔን ብሌም ለማድረግ ሲሞክሩ ስለተመለከትኩኝ ከዛች ቀን አንስቶ ለቤተ ክርስቲያን በምንም ተአምር በነገራችን ላይ የዛን ቀን ሊሰጠኝ የነበረውን የምስክር ወረቀትም ጥዬን የመጣሁት አልተቀበልኩም። ያ የምስክር ወረቀት ምናልባት አሁንም ቢሮ ውስጥ ይኖር ይሆናል ወላይታ ሀገረ ስብከት እና ለአብነት ትምህርት ቤቱ ያሟላቸው እነዛን ነገሮች በምስክር ወረቀት እንኳን ደረጃ አይሰጡኝ፣ ግድ የለም ይቅርብኝ ብዬ ከብፁዕ አባታችን ተባርኬ ነው ወደ ቤት የተመለስኩት ተወላይታ ማለት ነው። እና ከዛን ጊዜ ጀምሮ ለቤተ ክርስቲያን ከዛን ጊዜ ጀምሮ ማሰባሰብ ትቻለሁ። ከዛም በኋላ እናንተም ተመልክታችሁ አታውቁ። በጣም ብዙ ገዳማትና አድባራት መጥተው ጠይቀውኝ ያውቃሉ። እንደው እንዲህ ብታሰባስብልን አልፈልግም። እኔ አሁን እዚህ ጋር ሌላም ቅሬታ ልንገራችሁ። ማህበረ ቅዱሳን በሆነ ሰዓት ላይ ከእናንተ ጋር አብረን መስራት እንፈልጋለን ብለው ሶራምባ ሆቴል ጋብዘውን ነበረ እና ከዚህ ቅባተ እምነት ላይ የምታዩን ልጆች በአጠቃላይ እዛ ቦታ ተሰብስበን ከእናንተ ጋር በመስራታችን እኛም ደስ ይለናል፣ ምን እንታዘዝ ምን እናድርግ ብለን የተለያዩ ነገሮችን ካወራን በኋላ ሀሳቦችን ሼር አድርገን ከጨረሰን በኋላ እዛ ቦታ ላይ ካሉ አመራሮች ውስጥ አንዱ ካህን ነው፣ ቄስም ነው። በጣም ማረሱ አጋጣሚ ስለሆነ ነገራችሁ ከአንድ 2-3 ጊዜ ለቤተ ክርስቲያን ገንዘብ ማሰባሰብ እባክህ ተገኝልኝ ብሎኛል። ላይፍ ስትሪም እባክህ ተገኝልን ከአንድ 2-3 ጊዜ ፕሊስ ተገኝልን። ኦኬ ብለን እኛ ደግሞ ሄደን ማሰባሰብ የምንችለውን ያክል አሰባስበን ነበር። ከዛ በኋላ ግን ይሄ ሰው ራሱ እና ሌሎች ሰዎች ሆነው ቲክቶክ ላይ ቅባት እምነት የሚያገለግሉ ሰዎች ውስጣቸው ክህደት አለባቸው፣ ውስጣቸው ምንፍቅና አለ ብለው ዶክመንተሪ ሰሩ። እኛን ለገንዘብ ማሰባሰቢያ ሲሆን ይፈልጉናል። ኦኬ ለሌላ ጉዳይ ሲሆን ግን ለመተቸት ለመዝለፍ ይሮጣሉ። በጣም በዚህ አጋጣሚ በጣም ነው ማዝነው። አንድ ሌላም በዚህ ጉዳይ ማነሰው ሌላ ሰንበት ትምህርት ቤት አለ። አንድ ብቻ ነው ያልኳችሁ። ሰንበት ትምህርት ቤቱ ራሱን ያውቀዋል። በሆነ ሰዓት ላይ የሰንበት ትምህርት ቤት አባላቶቻችን 2 አባላቶች አንደኛው ልብ መምታሟል፣ አንደኛው ኮላሊቱ ፌል አድርጓል እና እባክህን ገንዘብ አሰባብርልን ሲሉ እኔ ገንዘብ ማሰባበር አቁም ያለው ገንዘብ ከዚህ በኋላ ኮሌክት እያረኩ ያለሁት ለማዘጋጀው ጉባኤ ብቻ ነው። ያ ጉባኤ የራሴ ስለሆነ ከዛ ውጪ ግን እኔ ገንዘብ ማሰባሰብ ስላቆምኩኝ እገሌን ጠይቋቸው። እኛን ሰፖርት የሚያደርጓሉ እዚሁ አዲስ አበባ ላይ ያሉ በጣም ጠንካራ የሆኑ ሰዎች ያሉ ባለሀብቶች ናቸው። ስለዚህ ነገሌን ጠይቋቸው፣ እነሱ ይረዷቸዋል። እኔም ደውዬ እነግርላቸዋለሁ ብዬ የቻልኩትን ያክል ጥሬ ነበር። እነዚሁ ራሳቸው የኦርቶዶክስ የወጣት ጉባኤ ሊደረግ ነው ሲባል በፍጹም በጭራሽ እንዴት ይሆናል ብለው አካኪ ዘራፍ ያሉ ናቸው። ክርስቲያኖች ወንድሞች፣ እኔ የማንንም ስም አልጠራም። ይሄን ያክል ግን ይውላችሁ በጣም ብዙ ፈተና እያየን ነው ሶሻል ሚዲያ ላይ የምናገለግለው። እግዚአብሔር በሚያውቀው አንዳቸውም ላይ ቅሬታ እንኳን አቅርበን አናውቅም። ሶሻል ሚዲያ ላይ አንዳቸውም እንደዚህ ያደርገው፣ አንዳቸው እንደዚህ ሆነው፣ አንዳቸው እንደዚህ ብለን አናውቅም። ይሄ ሁሉ ነገር ግን ታግሰን ነው እያገለገለን ያለ ነው። እና እኔ ከዛ በኋላ የወሰንኩት ውሳኔ ምንድነው? በምንም ተአምር ለቤተ ክርስቲያን ምንም አይነት እንትን አላሰባሰበም ብዬ ለራሴ ነው እንትን ያልኩት። ለወላይታ ሀገረ ስብከት በካሽ ይሄ የምትመለከቱት ወላይታ ሀገረ ስብከት ደብረ መንክራት አቡነ ተክለ ሃይማኖት ገዳም ለአብነት ትምህርት ቤቱ በካሽ 200,000 ብር ይታያቸዋል። እዚህ ጋር
200,000 ብር ለብፁዕ አባታችን ለአቡነ ይስሐቅ ለወላይታ ሀገረ ስብከት ሊቀ ጳጳስ እና ለቅዱስ ሲኖዶስ አባል ፕላስ ደግሞ ለአብነት ትምህርት ቤቱም ደግሞ የበላይ ጠባቂ ለሆኑት ብፁዕ አባታችን በካሽ የሰጠነው ገንዘብ ነው። ፈለገ ሰርቋል ነው ለእናንተ የተባለ የተወራው። አይ ይሄንንም ግን አድርጓል ሰው እንደዚህ አይሏችሁ። ለምን መሰላችሁ? የእነዚህ ሰዎች ኢንቴንሽን ፍትህ ማግኘት ሳይሆን ስም ማጥፋት ነው። ቀደም ብያችኋለሁ። ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠው ወዳጄ። ከዚህ የበለጠ ብዙ ቻሌንጅ ያየው ሰው ስለሆንኩኝ በእናንተ ጭንፍን ጥላቻ ይሄው እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ምናምን የምትል ሁልህም ያንተ ንግግር እኔን አያስደነግጠኝም። ለምን በኤአይ ቪዲዮ አድርጋ አሰራም አይደለም ፎቶ ለጥፈ ማለት ነው። ለምን ሌላ ልክ እኔ የመሰለ ሌላ አይነት ቪዲዮ ለምን አሰራም? ራስን እያዞረ አረፋ እየደፈቀ እኔ ሳገለግል ታየኛለህ። ይሄ ለሚመለከተው አድርሱለት። ከዛ ውጪ ግን እኔ የእናንተ ጫጫታ አያስደነግጠኝም። ከዚህ በኋላም እነዚህን ማስረጃዎች ካሳየውን በኋላ አፎቻችሁን የምትከፍቱ አንዳንድ ሰዎች አፎቻችሁ በተከፈቱ ቁጥር ሰው ከእናንተ የሚያየው ለኔ ያላችሁን ጥላቻ ነው እንጂ ሌላ ነገር አይደለም። ከዚህ በኋላ አሁን እኔ ዛሬ ማስረዳው ነገር በቃ በቂ ነው። ከዚህ በኋላ ሰው ጥያቄ ቢያነሳስ ፖሊስ ጣቢያ ይሄድ። ሶሻል ሚዲያ ፖሊስ ጣቢያ አይደለም። ሶሻል ሚዲያ ላይ ማንም ሰው ፍትህ አያገኝም። ለምሳሌ አንዲት የተደፈረች ህፃን ሴት ልጅ ያለቻት እናት ልጅ የተደፈረች ብላ አይደለም ቲክቶክ ላይ ወጣችሁ። በመጀመሪያ ያንን ሰው ከሳ እስር ቤት አሳስራ እስር ቤት አስገብታ ነው ሰው እንዲረዳት ሰፖርት እንዲያረጋት ሚዲያ ላይ ወጣችሁ። ስትበደሉ፣ ስትሰረቁ፣ ስትገፉ፣ ስትደበደቡ ሶሻል ሚዲያ ላይ ወጣችሁ እንትናኮ እንደዚህ አርጎኝ እንትናኮ በዚህ ወጥቶ እንትናኮ በዚህ ገብቶ አትበል። ሶሻል ሚዲያ ላይ ፖሊስ ጣቢያ የለም። እያንዳንድ ሶሻል ሚዲያ ላይ ፍርድ ቤት የለም። ቅሬታ ካለ የምትከሰው ክስ ካለ አቅራቢ ያለ ፖሊስ ጣቢያ ሄደና ክሰስ። እኔና እናንተ እዛ ፍርድ ቤት እንገናኝ። ያኔ ኦኬ በቃ እውነታ ያለው ሰው ቀጥታ ተነስቶ ፍርድ ቤት ሄዶ መክሰስ በቃ ባጭ። ይሄው ፈለገ አትናቴዎስ የሚባል ሰው ይሄን አድርጎ ይሄው አጭበርብሮናል፣ አጭርና ግልጽ። ስለዚህ ፍርድ ቤቱ ግራ ቀኙን ተመልክቶ ውሳኔ ይስጠን። ከዛስ ፈለገ አትናቴዎስ መስረቁ ከተረጋገጠ ሰርቋል። ፈለገ አትናቴዎስ ይሄን ያክል ካሳ ከፍለ ይሄን ያክል አመት ታሰራለህ። ሲያንገቴ እንደፍቼ ወህኒ ቤት ልግባ የዛኔ ነኝ። ከዛ ውጪ ግን ሶሻል ሚዲያ ላይ ተቀምጣችሁ ይሄው እናንተ ፈለገ ትላላችሁ፣ እሱ ዝሙተኛ ነው እናንተ ፈለገ ትላላችሁ፣ እሱ ሴት የሚያተራምስ ነው እናንተ ፈለገ ትላላችሁ፣ ይሄው ቤተክርስቲያን ገንዘብ ሰረቀ ምናምን። ወዳጄ ምንም ያክል አማርኛን እንደፈለክ ዲኮር ብትሰጠው ይወለ እግዚአብሔር የሰጠኝን ሞገስ አንተና መሰሎች አትነጥቁኝም። እግዚአብሔር የተመሰገነ ይሁን። በሰው ዘንድ የተወደድኩበት ብቸኛው ነገር እዚህ ውስጥ ለምታዩት ሰዎች በአጠቃላይ አንድ ያደረኩላቸው ነገር የለም። ለአንድ ሰው ላይ ምንም ያረኩለት ውለታ የለም። ይሄ ሁሉ ሰው ግን በቃ ፈለገን ዲስማች የሚወደው ለምንድን ነው መሰላችሁ? የእግዚአብሔር ጸጋ። ሁላችሁም ኮሜንት ላይ የእግዚአብሔር ጸጋ እያላችሁ ጻፉ። የእግዚአብሔር ጸጋ ወጣችሁ ሚዲያ ላይ ፈለገ እንደዚህ ያደረገ፣ ፈለገ በዚህ ወጥቶ፣ ፈለገ በዚህ ገብቶ የሆነችን ልጅ አራስ ልጅ ያሳቅፏት ወጣ ያልተባለ ነገር እኮ የለም። ጌታ በሚያውቀው አሁን ደግሞ ይሄው ገንዘብ ደግሞ አሰባስቦ ይሄው ሰረቀ፣ ይሄው ጠፋ። እናንተ ዲስማች በቃ ልክ እንዴት ነው መሰላችሁ? እኔን ለመዋጥ እንደተዘጋጀ ዘንዶ ይሄን ያክል ራሳችሁን ሽቅብ እያወጣችሁ እኔ ይሄን ያክል ደግሞ እንደው ከእናንተ ጦር ርቄ ለመኖር ትልቁ ምክንያት የእግዚአብሔር ጸጋ። እግዚአብሔር ስሙ የተመሰገነ ይሁን። ይሄ የምትመለከቱት ወላይታ ሀገረ ስብከት ላይ ሶዶ ከተማ በደብረ መንክራት አቡነ ተክለ ሃይማኖት ገዳም ማንም ማዞን አይደለም። እስኪ ለዚህ ይኸው ቤተክርስቲያኒቱ ይኸው እንደዚህ አዝዤ ነበር ብላ ሲደብዳቤ ታምጣስ የት አለ? እኔ ፈርሜበት ያለ ቤተክርስቲያኑ ፈርማበት ያለ ቀኑ ታይቶ እስኪ ደብዳቤ ይውጣ። ለምንድን ነው የምትቸኩሉት ጋይስ? ይኸው 200,000 ብር ለቤተክርስቲያኒቱ ለገዳም ትምህርት ቤት አብነት ተማሪዎቹ ሰጥተናል፣ አስረክበናል። ኦኬ እነዚህ የምትመለከቷቸው ደግሞ ይሄ ይታያችኋል አይደል? እዚህ ጋር ይሄ ይታያችኋል። አይ ቲንክ በደንብ የሚታይ መስለኝ። ይሄ የምታዩት ከሀገረ ስብከቱ እንደዚህ ስለማይታያችሁ
እንትን ላይ አውጥቼ ያሳያችኋለሁ። ከሀገረ ስብከቱ የተሰጡኝ የምስክር ወረቀቶች ናቸው እነዚህ እዚህ ጋር የምታዩቸው በፍሬም እነዚህ እዚህ ጋር የምታዩቸው እዚህ ጋር በፍሬም እነዚህ የምታዩቸው ከሀገረ ስብከቱ የተሰጡኝ የምስክር ወረቀቶች ናቸው። ሳልሰራ ነው የተሰጠኝ ሳልሰራ ነው የተሰጠኝ። ይሄንን አውጥቼ ላሳያችሁ። እሺ ይኸው አንደኛ የምስክር ወረቀት ይሄ ነው። አንደኛ የምስክር ወረቀት ይሄ ነው። እንዲህ አርጌ ማሳያችሁ ከሆነ ተገልብጦ ስለሆነ ለእናንተ የሚታየው እንደዚህ አርጌ ላሳያችሁ። ይሄ አንደኛ የምስክር ወረቀት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጋና የምስክር ወረቀት ይላል። ኦኬ እዚህ ላይ በደንብ ስለማይታይ ይሄው እዚህ ጋር ያለው ላንበበላችሁ። ይሄው አንደኛው የምስክር ወረቀት ይሄ ነው። ይሄ ራሱ ማለት ነው አሁን እዚህ ላይ ያረኩላችሁ። እሺ ይሄኛው የምስክር ወረቀት ምንድነው የሚለው? በጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይገባቸዋል ይላል። ከዛ ለዲያቆን እስጢፋኖስ ወልደ ሲናለ ባይዘው ትክክለኛ ስም እስጢፋኖስ ነው ብዬ በጣም ብዙ ጊዜ ደጋግሜ ነግሬያችኋለሁ። ፈለገ አትናቴዎስ የጀስት የኔ እንደው የዓላማዬ መጠሪያ ነው እንጂ የኔ ትክክለኛ ስም ዲያቆን እስጢፋኖስ እባላለሁ። እስጢፎ ማለት ይቻላል። እሺ ከዛ ምን ይላል? ለዲያቆን እስጢፋኖስ ወንደሰን ይላል እርሶ በጎ አድራጊ ምእመናንን በማሰባበር ያደረኩት ይሄንን ነው። እሺ ምእመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት በሶዶ ደብረ መንከራት አቡነ ተክለ ሃይማኖት ገዳም ቆይ ማይታያችሁ ከሆነ ካሜራውን አዙሬ ላሳያችሁ። ቆይ ለሁሉም እየታየ ካልሆነ ካሜራውን አዙሬ ላሳያችሁ። እሺ እስጢፎ ማኛ ከስር እንደዛ ሲጽፉ አይቼ ነኝ። ተወዳጆች ይቅርታ፣ እስጢፎ ማኛ ይላል። ኦኬ አሪቱ ጋር ነው ካሜራ ፍሊፕ ማድረጊያ። ጌታ ሆይ እሺ ይኸው የሚታያችሁ ይመስለኛል። እሺ ይሄ የምታዩት ለኔ የተሰጠ የምስጋና የምስክር ወረቀት ነው። ይሄንን ሳልሰራ ነው የተሰጠኝ ወይ? ኦኬ እርሶ በጎ አድራጊ ምእመናንን በማሰባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ለሶዶ ደብረ መንከራት አቡነ ተክለ ሃይማኖት ገዳም አብነት ትምህርት ቤት እያያችሁ ነው። ለአብነት ትምህርት ቤት የገንዘብ ድጋፍ በማድረጉ እሺ ይሄው የገንዘብ ድጋፍ በማድረጉ ይህንን የምስጋና የምስክር ወረቀት እየሰጠን ወደፊትም በማሰባበር ምን በማሰባበር ይሄ ሀገረ ስብከቱ ቀድሞ የሚያውቀው ጉዳይ ነው። አሁን ግን የለም በግል አካውንት አይሰብሰብ ተባለ። ኦኬ ኖ ፕሮብለም። አሁን እያሰባሰብኩ ቢሆን ኖሮ ይሄ ትልቅ ስህተት ነው። አሁን ሀገረ ስብከቱ ከዚህ በኋላ በግል አካውንት እንዳይሰባሰብ እያለ እኔ የራሳችሁ ጉዳይ እኔ ያሰባስባለሁ ምን ከሆነ ሌላ ኢንቴንሽናሊ ማለት ነው። እኔ ግን ኢቭን እንዲህ አይነትም ነገር ሳይባል ነው እኔ ማሰባሰቡን የተውኩት። እሺ እየሰጠን ወደፊትም በማሰባበር አብነት ትምህርት ቤቱን እንዲደግፉ በታላቅ ትሕትና ለማሳሰብ እንወዳለን። የወላይታ ሀገረ ስብከት ሊቀ ጳጳስ አባ ይስሐቅ ይላል። ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወላይታ ሀገረ ስብከት ጽሕፈት ቤት። ይሄ የመጀመሪያው የምስክር ወረቀት ነው። ይሄ የመጀመሪያው የምስክር ወረቀት ነው። እሺ ሁለተኛውን ደግሞ እንመልከት። ጥያቄ ያለን አስገባን። ይሄ ፊዚክስ እና ኬሚስትሪ እኮ አይደለም ጋይስ። ጥያቄ ያለን ትላለች እንዴ? ቁጭ በይና አዳምጪ። እሺ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የምስጋና የምስክር ወረቀት በጎ ስራ ለሚያደርጉ ሁሉ ምስጋና፣ ክብር፣ ሰላም ይገባቸዋል ይላል። ከዛ አሁንም ለዲያቆን እስጢፋኖስ እሺ
እርሶ በጎ አድራጊ ምዕመናንን በማስተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደው ከማሰባሰብ ውጪ ለቤተክርስቲያኒቱ አካውንት ገንዘብ ሳስገብተን አናውቅም ወይ? በቤተክርስቲያኒቱ አካውንት አሰባስበንም እናውቃለን። ንዋያትን ገሰን እናውቃለን። ከዛም ደግሞ ባለፈ ደግሞ በገዳም አካውንት ደግሞ ገቢ ማርገን እናውቃለን። ይሄንንስ ምንድነው ፕሩፍ የሚያደርግልን? ይሄው ከሀገረ ስብከቱ ራሱ የተሰጠ ነው ይሄኛው ምስክር ወረቀት። እርሶ በጎ አድራጊ ምዕመናንን በማስተባበር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በወላይታ ሀገረ ስብከት ስር አንደኛ በርዕሰ ከተማው መንበረ ጵጵስና ለደብረ መንክራት አቡነ ተክለ ሃይማኖት ገዳም ለታቦታቱ ቀደም ያልኳችሁ ቀጸላ፣ መጎናጸፊያ፣ ሞጣይት በመስጠት ይህንን በአካውንት ገንዘብ አስገብተን ነው የተገዛው። ወዳጄ ፕሊስ ዲስማችማ ልጅ አትሆኑ እሺ። ይሄንን አሰባስበን ንዋያቱን ራሳችን ገዝተን ይዘን ሄደን የሰጠነው ነው። ሀገረ ስብከቱ ያንን እውቅና ሰጥቶ ደግሞ ይሄው አመስግኑናል። ተደብቀን አይደለም ያሰባሰብነው፣ አደባባይ ላይ ያሰባሰብነው። ይሄንን አሰባስቡልን ያለን ሰው የለም። እሺ ይሄንን አሰባስቡ ያለን ሰው የለም። ራሳችን ወደን ፈቅደን ያደረግነው። 2 በዳሞት ወይቤ ወረዳ ለሰኬ ደብረ ሰላም መድኃኔዓለም ቤተክርስቲያን የአምስቱ ልኡካንን ልብሰ ተክህኖ በማሟላት እነዚህ ደግሞ ገንዘብ ይዞብን ሄደ እያሉ ያሉት ማለት ናቸው። 3ኛ በሰኬ ደብረ ሳሌም መድኃኔዓለም ቤተክርስቲያን ስር በነበረው ስብከተ ወንጌል ኬላ ላይ የቅድስት ልደታ ለማርያም ቤተክርስቲያንን አንጸው አስመርቀው። ይሄንን እኔ ሶሻል ሚዲያ ላይ ስናገር ሰምታችሁ ታውቃላችሁ። ቤተክርስቲያን ከፍጻሜ ደርሶ አስመርቅ ያውቃሉ ብዬ እኔ እንደው ስፎክርና እንደው ጉራ ስነዛ ሰምታችሁ ታውቃላችሁ? በፍጹም ሙያ በልብ ነው። ኦኬ ለታለ ቤተክርስቲያን አንጸው አስመርቀው ለአካባቢው ምዕመናን መንፈሳዊ አገልግሎት የመገልገያ ንዋያተ ቅዱሳት እንዲያሟሉ በማድረግ የቤተክርስቲያን ልጅነቶን በታማኝነት ይሲ በቤተክርስቲያኒቱ በተከፈተ አካውንትም ጭምር ገንዘብ ማስገብተን እናውቃለን። ኦኬ ይሄን የቤተክርስቲያን ልጅነቶን ድርሻውን በታማኝነት እና በትጋት ስለተወጡ ይህን የምስጋና ወረቀት ሰጥተኖታል። ይሄው አባ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ይላል። መልካም ኦኬ። ስለዚህ ቅድም ጀምሮ እያነሳን ነበረ በወላይታ ሀገረ ስብከት ዙሪያ አንዳንዶች ፈለገ ገንዘብ ይዞብን ጠፍቷል፣ ፈለገ ይሄን ያክል ብር ይዞብን ጠፍቷል፣ 180 ሺህ ብር ነው አይ ቲንክ እንደዚህ ልከንለታል ምናምን አይ እንደዚህ አይነት ስታፎች ነበሩና 180 ሺህ ብር ልከንለታል ያላችሁ ሰዎች ባንክ ሄዳችሁ ንግድ ባንክ አሁን ዘምኑ ስታሙ እንኳን አሜታችሁን ኋላ ቀረት ተደርጉት። በቃ እንደዚህ የምታሙ ሰዎች ዘምኑ። ቢያንስ ንግድ ባንክ ሄዳችሁ ለፈለገ አትናቴዎስ በአካውንቱ 180 ሺህ ብር ትራንስፈር ያደረጋችሁበትን ስሊፕ ታወጣላችሁ። ንግድ ባንክ በጣም ነው የሚተባበራችሁ በደንብ ሁላችሁ። ፖሊስ ጣቢያ ሄዳችሁ ከሳችሁ የፖሊስ ትብብር አጠገባችሁ እንዲሆን አደርጋችሁ ንግድ ባንክ ሄዳችሁ 180 ሺህ ብር ትራንስፈር አድርገናል ያላችሁትን ሄዳችሁ በማስረጃ ይዛችሁ ትመጣላችሁ። ኦኬ በማስረጃ ይሄን ያክል ገንዘብ ይሄው ሰጥተነዋል፣ ስሊፑ ያስፈልጋል። ስሊፑን ይዛችሁ ትመጣላችሁ። ከዛስ ሶሻል ሚዲያ ቀደም እንዳልኩት እዚህ ጋር እኔ ከምትሉ ሰዎች ስፔሻሊ ኦርቶዶክስ ሆናችሁ እኔ በጣም ነው የተደነቅኩት ጋይስ። የኔ ተወዳጆች በምንም ተአምር እና የእናንተን ውድቀት ለሚመኝ ሰው ውድቀታችሁን እናንተ አታፋጥኑለት ላችሁ የፈለኩት ምንድነው መሰላችሁ? ዙሪያችሁ ያሉ ሰዎች በአጠቃላይ እናንተን ለመጣል ጥረት ሲያደርጉ እናንተ በተቃራኒው ቀና ብላችሁ አሳፍሯቸው። ሰው ላይ ክፉ ማድረግ ክርስቶስም አላሰማረንም። አሁን እኔ እናንተናም እንደዚህ ያደርገዋል እናንተና እንደዚህ ወጥቷል ለምን እላለሁ? እኔ ክርስቲያን ነኝ፣ በአንገቴ ማተብ ያሰርኩ ክርስቲያን ነኝ። እኔ ክርስቲያን ነኝ የምለው ደግሞ በተግባር ነው። ፈለገ አትናቴዎስ እንደዚህ ያደርጓል፣ ፈለገ አትናቴዎስ 180 ሺህ ብር በአካውንት ልከንለት ጠፍቷል፣ ፈለገ አትናቴዎስ ሴት ይዞ እንደዚህ ያደርጓል የምትሉ ሰዎች
ማስረጃ ካላችሁ አቅራቢያችሁ ያለ ፖሊስ ጣቢያ ሄዳችሁ ከሰሱ። ከዛ ጉዳዩን በፍርድ ቤት አስይዙ እና እኔን በአካል ለማየት የታደላችሁ ሰዎች ትሆናላችሁ። ከዛ በኋላ ፍርድ ቤት እመጣለሁ፣ እንገናኛለን፣ በአካል እንገናኛለን። ከዛ ውጪ ግን አጉል ኒክሽኒካ አስፈላጊ አይደለም። ደጋግሜ ብያችኋለሁ። እኔ ስለ እውነት ነው የምላችሁ፣ ቆዳዬ ጠንካራ ነው። ለጠላቶቼ በቀላሉ ማልበገር ይቅርታ፣ እሺ ስልክ ገብቶብኝ ነው፣ ይቅርታ በጣም ጠላቶቼ እኔ ሊጥሉኝ በሞከሩ ቁጥር እንደፈለጉት ማልወርቅ በጣም ጠንካራ ሰው ነኝ። በጣም ይቅርታ። እሺ ለጥንካሬ ደግሞ ሚስጥሩ ሌላ ማንም አይደለም፣ አምላክ እግዚአብሔር ነው። የአያቴ ጸሎት ነው፣ የእናቴ ጸሎት ነው። የእናንተ የምትወዱኝ ክርስቲያኖች ወንድሞች ጸሎትና ምርቃት ነው። ሌላ ምንም አይነት ነገር የለውም። በቀላሉ ምወድቅ ሰው አይደለሁም። እናንተ ልትቆፍሩት የሞከራችሁትን ጉድጓድ ላይ ልወድቅ የምሞክር ሰው አይደለሁም በፍጹም። ከዚህ በፊት እኔን ሲጠሩ የነበሩ ሰዎች ታስታውሱ ከነበረ ፈለገ እንደዚህ አድርጎ ይሄው ሴቶች እንዲህ ብሎ ምናምን ድሮ ጳጳሳት ላይ እንደዚህ ነገር ሲወራ ደነግጥ ነበር እና ብፁዓን ሊቃነ ጳጳሳትን እኔም ከነሱ ጋር ተደረቤ ሳማ የነበርኩ ሰው ይሄ ጉዳይ ተመልሶ ነው ሊከች እና ፈለገ እንደዚህ አድርጎ በዚህ ወጥቶ በዚህ ገብቶ ያሉትን ሰዎች በአጠቃላይ እጃቸው እስኪዝል ድረስ ነው የታገልኩት። እግዚአብሔር የተመሰገነ ይሁን። ከዚህ ቀደም ሲከሱ የነበሩ ሰዎች አሁን ላይ የኔ አድናቂዎች ሆኗል። አሁን አዲስ ጠላቶች መጥተዋል። እነሱንም በአግባቡ ነው ማስተናገዳቸው። ወደዳችሁም ጠላችሁም እጃችሁ እስከሚዝል ድረስ ነው የምታገላችሁ። ቲክቶክ የመጨረሻ ንግግሬ ነው፣ አዳምጡ። ቲክቶክ ፖሊስ ጣቢያ አይደለም። ቲክቶክ ሰዎች ፍትህ የሚያገኙበት ተቋም አይደለም። ቲክቶክ ፍርድ ቤት አይደለም። ተበድለ ከሆነ ገንዘብ ተሰርቀ ከሆነ ገንዘብ ሰው ወስዶ አጥፍቶብህ ከሆነ ማስረጃህን ኮሌክት አድርግ። በማስረጃ ሄደ የጸጥታ ተቋም ላይ ሂድና ክሰስ። በቃ ሄደ ክሰስ። ከዛ በኋላ በሚገባ ፍትህን ታገኛላችሁ ሁላችሁም በሚገባ። ከዛ ውጪ ግን ሰዎች የሚናገሩት ነገር በአጠቃላይ ልክ እንደ ጥላቻ እንደሆነ አድርገን እንወስደዋለን። የኔ ተወዳጆች ቅድም ደጋግሜ ነገር ያለው ጦርነት የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠውም። እኔ በጣም ብዙ ፈተና ያየው ሰው ነኝ። እሺ እንዲህ አይነት ነገሮች ያስደነግጡናል። ቤተክርስቲያንን እንጠቅማለን ብለን ግን አንድ የሰራነው ስህተት አለ። ቤተክርስቲያንን እንጠቅማለን ብለን እኔ አሁን ላምንላችሁ የምችለው አንድ ስህተት አለ። አንድ ስህተት በግል አካውንት ማሰባሰባችን። ኦኬ እኛ በግል አካውንት ስናሰባስብ ያንን ያደረግነው አንድ ገንዘብ በቤተክርስቲያን ቋት ውስጥ ከገባ በኋላ ተመልሶ ከእንደገና ለተፈለገው ዓላማ ለምሳሌ ልብሰ ተክህኖ ለመግዛት፣ መጾር፣ መስቀሉን፣ ሰበሉን ለመግዛት፣ ጽና ለመግዛት አመች አይደለም። ስለዚህ እኛው ራሳችን ተከራክረን ሄደን ገዝተን ሄደን አስረክበናል። ምናልባት ይሄም ጥፋት ከሆነ እንደ ጥፋት አድርገን ወስደነው ያንን ብቻ እንታረምበታለን፣ ታረመንበታለን። በነገራችን ላይ ለቤተክርስቲያን ገንዘብ ማሰባሰብ ከቆመን በጣም ረጅም ጊዜ ሆኖናል። ነገር ግን ይኸው ይዞብን ሄዷል፣ ገንዘብ አጥፍቶብናል ለሚል ግን ትልቁ ማስረጃው ልክ እኔ ዛሬ ማስረጃዎችን አውጥቼ እንዳሳየሁት ማስረጃችሁን ይዛችሁ ፖሊስ ጣቢያ ሄዳችሁ ፕሊስ ክሰሱ። ለቤተክርስቲያን አስበን ወደን ፍቅረን ያደረግነው ነገር ነው። ሌላው በጣም የሚገርማችሁ ነገር ለዛው ቦታ ከአዲስ አበባ ገርጂ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ያገለገሉ ንዋያትን አሰባሰብን ብቻ አይደለም ያገለገሉ ንዋያትን የአምስት ሰሞንኛ ልብሰ ተክህኖ የካህናቱን ጽና፣ መጎናጸፊያ፣ ዛም፣ መቀደሻ፣ መስቀል፣ ሌሎችም በጣም ብዙ መጽሐፍቶችን ጭምር ለነሱ መተው አዲስ አበባ ራስ መተው እንዲረከቡ አድርገናል። እግዚአብሔር የተመሰገነው። ከዛ ውጪ ግን ፕሊስ እባካችሁ በእርግጠኛ ባልሆናችሁበት ነገር ክርስቲያኖች ወንድሞች የሌላ ጊዜ አትቸኩሉ። ከዚህ ቀደም ልክ መልእክተኛውን የሆነ የተዛባ ነገር ተነሳና ገንዘብ ሰረቀ ተብሎ ተወራ። ብዙዎቻችን ቸኮልን፣ አንደበቶቻችን በሱ ላይ ለማላቀቅ ብዙዎቻችን ቸኮልን። በእጆቻችን ድንጋይ ይዘን ልክ መቅደላዊት ማርያም ልትወገር እንደነበረው ይህን ወንድማችን ለመወገር በጣም ብዙዎቻችን ቸኮልን። ፍየል ወዲህ ቅዝምዝም ወዲያ፣ የተወራው ሌላ የተሰራው ሌላ።
እና እባካችሁን ፕሊስ አንዳንድ ጊዜ አንዳንድ ነገሮችን በመጀመሪያ ሰከን ብለን ቆመን ተጠያቂ ማድረግ የምንፈልገውንም ሰው ተጠያቂ ለማድረግ ሰከን ብለን ቆመን ነገሮችን ግራና ቀኝ አይተን ተመልክተን ብንናገር እንደው ነገሮችን ብናከናውን መልካም ነው። ከዛ ውጪ ዛሬ የመጨረሻ ንግግር የተናገርኩት በዚህ ሶሻል ሚዲያ ላይ ፈለገ አትናቴዎስ እንዲህ አድርጎናል የምትሉ ሰዎች ካላችሁ ፖሊስ ጣቢያ ሄዳችሁ መክሰስ ትችላላችሁ። እኔ አሁንም አፏጭቼበት አላውቅም። አርባ ምንጭ ቤሪ ማርያም የምትባል ቦታ ላይ ሞንታርቮ ገዝተልከናል። ቲክቶክ ላይ እንደዚህ ይሄን አርጋለሁ ብዬ እኔ አክት አርጌም አላውቅም፣ ተናግሬም አላውቅም። ጊዜ የተመሰገነ ይሁን። ማገኘውን ትልቅ ሳትስፋክሽን ነው እንጂ ማሰበው ቤሪ ማርያምን አርባ ምንጭ ሰዎች በደንብ ታቋታላችሁ። ለቤሪ ማርያም ሄዳችሁ ጠይቁ። ስፒከር ከአዲስ አበባ ተገዝቶላችሁ መጥቷል ወይ? ኢቭን ማንነቴን እንኳን አያውቁ። የላከላቸው ሰው ትክክለኛ ስሙን እንኳን አያውቁትም። ነገር ግን እንደው ተልቆላችኋል ወይ በሏቸው። ኦፍ ኮርስ አው ይሄው ሄዳችሁ ማየት ትችላላችሁ። ሌላውን ቦታዎች ላይ በአጠቃላይ በጣም ብዙ ስራዎችን ሰርተናል። ለእናንተ እንዲህ ያደርገናል ብለ ማንናገረው ማለት ነውና እግዚአብሔር የተመሰገነ ይሁን። ለሰራነው ነገር ሀገረ ስብከቱ ራሱ እውቅና ሰጥቶ ምስክርነት ወረቀት ሰጥቶናል። ከዛ በኋላ ግን እኛ በራሳችን የወሰነው ነገር ምንድነው? እኔ በራሴ የወሰንኩት ውሳኔ ከዚህ በኋላ ለቤተ ክርስቲያን ገንዘብ የሚባል አላሰባስብም። የተቸገሩ ገዳማት አሉ፣ የተቸገሩ አርባታት አሉ። ከመመስገን ይልቅ ግን ጥፋት በመጣ ቁጥር የተለያዩ ሰዎች የሆነ ነገር ብለው የሆነ ነገር ሊመለከክ ስለሚፈልጉ እኔ እንደዚህ ነገር ውስጥ እጄን አላስገባም ብያለሁ። ወላይታ ሀገረ ስብከት ላይ ያላችሁ ምዕመናን ቤተክርስቲያን መዋቅራዊ ችግሮች እንዳሉ እናንተ ታውቃላችሁ። የቤተክርስቲያን መዋቅራዊ አመራር ቦታ ላይ ያሉ ሰዎች የሚፈጥሯቸውን ችግሮች እናንተ ታውቃላችሁ። ልክ እነሱ ተጠያቂ የሚሆኑበት አንድ የሆነ ነገር ሲፈጠር አይ እንትናኮ እንደዚህ አድርጎ ነበር፣ እንትናኮ በዚህ ወጥቶ ነበር፣ እንትናኮ በዚህ ገብቶ ነበር ወደሚል ደረጃ ነው እየሄዱ ያሉት። ስለዚህ መዋቅራዊ ችግራቸውን እናንተ ፈቱ። ከዛ ውጪ ግን ፈለገ አትናቴዎስ በግል ደረጃ እንደው እንዲ ፐርሰናሊ ገንዘብ 180 ሺህ ብር በአካውንቱ ልከንለት ጠፍቶብናል ያላችሁ ሰዎች የባንክ ስሊፕ አለ። ባንክ ሄዳችሁ 180 ሺህ ብር የላካችሁበትን ስቴትመንት አውጡ። ከዛ በኋላ ፖሊስ ጣቢያ ሄዳችሁ ክሰሱ። ከዛ በኋላ እኔ በህግ አግባብ እጠየቃለሁ። ፈለገ አትናቴዎስ ይሄን ያክል ገንዘብ ይዞብን ጠፍቷል የምትሉ ሌሎችም ካላችሁ ማስረጃ፣ በመጀመሪያ ማስረጃ ይዛችሁ ማስረጃ ሲኖራችሁ አንድም ሰው ምንም ነገር እንዳይናገር ለመጨረሻ ጊዜ አሁንም ልንገራችሁ። ዛሬም የተነሳችሁ እንደ አንዳንድ ግለሰቦች የወረወራችሁትን ድንጋይ መልሼ አልወረውረው ማለት እነሱም እንደዚህ አይነት ሰዎች ናቸው። ገሌ እኮ እንደዚህ አይነት ኃጢአት ሰርቷል፣ ገሌ እንደዚህ አይደለም። የወረወራችሁትን ድንጋይ በአጠቃላይ ግን ለቃቀሜ አሁንም ሌላ ቤት ሰርቼ አሳያችኋለሁ። አሁንም እኔ ስራ ላይ ነኝ፣ እናንተ አውሩ፣ እኔ ስራ ላይ ነኝ። ኦርቶዶክስ ወጣት የመጀመሪያውን ጉባኤ ቦሌ መድኃኔዓለም ካቴድራል እጅግ በጣም ብዙ ህዝበ ክርስቲያን በተገኘበት አድርገናል። አሁንም ሁለተኛ ዙር ይቀጥላል። ጥር 24 ወይም 25 አይ ቲንክ ሁለተኛ ዙር ጉባኤያችን ይቀጥላል። እናንተ አውሩ፣ እናንተ ቁጭ ብላችሁ እያወራችሁ እኛ ስራ እየሰራን እናሳያችኋለን። እናንተ አሁንም አውሩ፣ እኛ ሰዎችን ሰብስበን ንስሐ እንዲገቡ አድርገን ቅዱስ ሥጋውን ክቡር ደሙን እንዲቀበሉ እያደረግን እናሳያችኋለን። እናንተ ስለኛው፣ እናንተ ቁጭ ብላችሁ ስለኛው፣ እናንተ ስለፈለገ ቁጭ ብላችሁ አውሩ። ፈለገ ስራ እየሰራ ያሳያችኋል። ከክህደት ዓለም ውስጥ ያሉ ሰዎችን በአብ በወልድ በመንፈስ ቅዱስ እንዲጠመቁና ደቀ መዝሙር እንዲሆኑ እያደረገ ያሳያችኋል። እናንተ አውሩ፣ ምን ያህል በሉት ልኛላችሁ። አሁንም እኛ ስራ እየሰራ እናሳያችኋለን። አሁንም እናንተ ከነገ ጀምሮ ይህንን ሀሜታችሁን ቀጥሉ። እኔ ስለ እናንተን ርዕስ አድርጌ አላወራ። ስም አንስቼ እገሌ እኮ እንደዚህ ሰው አልልም። ይኸው ፕሮፖዛል፣ አዲስ የተቀረጸ ፕሮፖዛል ነው የምትመለከቱት። እጅግ በጣም የማከብረው ወንድሜ ነው ይህንን ፕሮፖዛል ይዞ የመጣው ለኦርቶዶክስ ወጣት የተመረጠ ትውልድ የሚል ፕሮፖዛል። አሁንም እኛ በደንብ አድርገን ይህንን ጉባኤ በደንብ አድርገን እንሰራለን። እኛን ከስራ የሚያስቆመን አንድም ኃይል አይኖርም። ኦኬ፣ እናንተ አውሩ፣ እኛ ስራ እንሰራለን። የወረወራችሁትን ድንጋይ መልሼ አልወረውረው። ጦር ሜዳ የዘመተ ፈረስ ለሰርገኞች የተተኮሰ ጥይት አያስደነግጠው እና ፈለገ ይደነግጣል ብላችሁ የምታስቡ ተረጋጉ። ሶሻል ሚዲያ ላቆም መስሏችሁ ወይኔ ፈለገ ልታቆም ነው ብላችሁ ስትቀጽው የነበራችሁ ሰዎች ወደዳችሁም ጠላችሁም ሶሻል ሚዲያን እኔ አላቆም። እናንተ ቀር ብትሰኙ ተሰኙ እንጂ እናንተ ቀር ተሰኝታችሁም ተከፍታችሁም
እኛ አገልግሎታችን ሶሻል ሚዲያ ላይ እንቀጥላለን። አጭርና ግልጽ። እንዲህ ስናገር ራሱን የሚያዞረው አረፋ የሚደፍቀው ሰው ካለ ምንም ላረግ አልችልም። አም ሶሪ ልተባበራችሁ አልችልም። እና ዛሬ ላይቭ የገባሁት አንደኛው ትልቁ ሪዝን ለዚህ ጉዳይ መልስ ለመስጠት ነው። እግዚአብሔር የተመሰገነ ይሁን። በበቂ ሁኔታ ማስረዳት ያለብኝን ነገር አስረድቻለሁ።